ለኢትዮጵያውያን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከቃሉ አንዲቷን ፈጽማ በማትታበል በአንድ አምላክ ስም ጊዜ ሰጥተህ ከማንበብህና ከማድመጥህ በፊት ፈጣሪ አለ ወይስ ደግሞ ፈጣሪ የለም በሚለው ላይ ግልጽ የሆነ የራስህን እምነትህን ለራስህ ጠይቅ። አቋምህን ለይ። ከዛ ብቻ አንብበው፣ አድምጠው። ለየትኛዋ ሕይወትህ ለማንስ ብለህ ከምታምንበት አቋምህ መወላወል ነው። ከሁለቱ ውጪ ፈጽሞ ሌላ በመሃል ቤት የሚባል ነገር የለምና ቀድመህ አንዱ ላይ ጽና። ሃይማኖቴ የምትለው ቢኖርህም ነገር ግን በፈጣሪ መኖር ላይ አንድ እምነት የሌለህ ከሆንክም ጭምር በዚህ ጽሑፍ አጭሯን ጊዜህን አታባክን። ፈጣሪ መኖሩን የምታውቅና ያመንክ ከሆንክ ግን የሚከተለው ጽሑፍ ፈጣሪ ባለበት ዓለም ላይ ያለ ግልጽና ጽኑ የማንሸሸው ሐቅ ነውና ልዩነት አይኖረንም። ሃይማኖት አለኝ ብሎ እርግጠኛ ሆኖ የፈጣሪን መኖር ግን መጠራጠርና እርግጠኛ ለመሆን አይነት የዘመኑ ፍጹም ተአምር እብደት አካል ከሆንክም ራስህን መርምር። ሰይጣን እንደ ድሮ ቀጥታ ሐውልትና ጣዖት በማስመለክ ሳይሆን ሃይማኖት አለኝ ብለው በእርግጠኝነትና መተማመን እየተናገሩ ነገር ግን የፈጣሪን መኖር በጥርጥርና መወላወል ላይ እንዲሆኑ በማድረግ ነውና ነፍስን ባሪያው የሚያደርገው ከአባትና አምላካችን ጋር የሚያደርገን ግንኙነት ሕይወትን በሱ ፍላጎት ተንተርሶ መቃኘትን በመሰባበር የአኗኗር ሁኔታን የፈጣሪን መኖር ከግምት ያልከተተና በዛ መልክ ቅርጽ ያልያዘ በማድረግ ጣዖት ማምለክ ሳይጠበቅብን የምንክድበት ከክህደትም ትልቁ መንገድ ነውና ፈጣሪ አለ ብሎ መናገር አለመናገር ሳይሆን ዋናው ነጥብ ሕይወታችን የፈጣሪን መኖር ከግምት ውስጥ ያስገባ ነው ወይስ አይደለም በሚለው ነው የኛ የልብ እውነት የሚለካው። አምላክ ያንን ነው የሚያየው። ከኛ ምላስ ምንም የለውም። ስለዚህ መጀመሪያ ቆም ብለህ አሰላስለውና የራስህን አቋም ከያዝክ በኋላ ብቻ ምንባቡን ቀጥል። በዓለማችን ላይ ታላቅ ስልጣንና ኃይል ያለው በሁሉ ሊወስን የሚቻለው ፈጣሪ አለ ካልክ በተጻፈው የማንስማማበት ምክንያት የለንምና ምንባቡን ቀጥለው። የፈጣሪን መኖር ከካድህ ግን ማንም በግድ የሚገፋህ አይኖርም። እንግዲህ በአንተ መንገድ ባዶ አካላዊ እርምጃችን የት እንደሚያደርሰን አብረን የሚሆነውን ሁሉ እናያለን። ይህንንም በማንበብ የአጭር ዕድሜህን ጊዜ አታባክናት። የዛሬው የኢትዮጵያ ሕዝብ ከሁለት ያጣ ሆኖ በመሃል ቤት በክስረትና ከሌላው በከፋ መከራ መሃል ለይቶ ይገኛል። ኢትዮጵያንም ከሌላው ዓለም የሚለያት ችግሯ ይህ ብቻ ነው። ከሁለቱም ያልሆነች ሀገር በመሆኗ ወይ ከእግዚአብሔር አልሆነ ወይ ከአጋንንት ወገን አልሆነ በጦር ሜዳ መሃል ሰፍሮ ሁለቱም ወገን የኔ ብለው ላይ መድቡት በመሃል ቆሞ የሚገኝን አካል እንመስላለን። የሁሉም አቅጣጫ ጥይት ለዓለመመታትና ዋስትና የለውም። ክርስቶስ የሰበከውና ከጨለማዊነት የሚያድን እምነትና የአኗኗር መንገድን ብንተውና የአምላክን መኖር የካድን በዝሙት ባህል በኃጢአትና በአጠቃላይ በመጽሐፍ ላይ በተወገዘው ርኩሰት ሥራ የተዘፈቀን ብንሆን ኖሮ ሰይጣን እንደ ምዕራባውያን በምድራዊ ኑሯችን ሁሉ በሥጋ የምንፈልገውን ብልጽግና፣ ሀብት ወዘተ ሊሞላልን መንገዶት ይሞላልን ነበር። ለእርድ የሚቀልቧትን በግ ተንከባክበው ቀልበው እንደሚያቆዩአት ማለት ነው። ብዙ በሀገራችንም እንደሚታየው በጠንቋይ በኩል እንኳን ከእግዚአብሔር ከተለያዩለትና ከካዱለት መንገዶት ሀብት ሊነሳ ስንት ብልጽግናን በምድር ላይ ሊያለብሰን መች ይሰስታል? መጨረሻው አያምርም እንጂ ነው። ወይስ ምዕራባውያን ባፋቸው በመንፈሳዊው ዓለም መኖር አናምንም በቁሳዊነትና ሳይንስ ብቻ ወዘተ ምናምን ስላሉ ለሰይጣን አይመቹትም። ከነሱ የራቀ ነው ብለህ አሰብክ? እሱንም ጨምረው ፈጣሪን ቢክዱለት ደስታው እንጂ ምን ሊጎልበት?
ወደ አምላክ ካልሄዱ ዞሮ የሱን አይደሉም እንዴ? ነፃ ሆኖ በመሃል ሌላ አኗኗር ያለ ይመስልሃል እንዴ? ነው ወይስ ፈጣሪ መኖሩን ጭራሽ ክደኸዋል? ፈጣሪ አለ ማለት እሱ አስቦ የፈጠረበት እንድንኖር የሚፈልገው መንገድ አለ ማለት ነው። እኛም አኗኗራችን ወይም ያንን ይመስላል ወይ ደግሞ አይመስልም። በዚህም መሰረት ሁለት አማራጭ ብቻ ነው ያለው። አንዱ የእግዚአብሔር፣ ሌላው ደግሞ የሰይጣን። ከሁለቱ መሃል የሚባል ቦታ ፈጽሞ ሊኖርም አይችልም። ከፈጣሪ አምላካችን እቅፍ ከወደቅን ያለ እረፍት ከስር ስር በረሃብ የሚልከሰከሰውን ሰይጣን አነፍንፎ ይለቅመናል እንጂ። በጎችን እረኛቸው ጥሏቸው ቢሄድ ተርበው አነፍንፈው ሲከታተሉ የነበሩ አውሬዎች ሁሉ እያያቸው ከቶ ችላ ዝም እንደማይሉ አታውቅምን? ከቶ የትኛው በግ ይሆን ከእረኛው ርቆ በመሃል ማንም ሳይነካው ሊኖር የሚቻለው? ምዕራባውያን ፈጣሪን ክደው በብልጽግና የሚኖሩት ከሰይጣንም ከእግዚአብሔርም ርቀው ነውን? ጨርሶ ወደ አንደኛው ስለተጠቃለሉ ነው እንጂ። ቢበለጽጉ ቢመቻቸው ምን ይገርማል? የተማረከን ወታደር ሲገድል የሚውል ማን ጠላት አለ? ቢያደርግም ሌሎች እጅ እንዳይሰጡ እንቅፋት ይሆንበታል እንጂ ለሱ ምን ጠቅሞት? በብልጽግና በሀብት ቢኖር ምን ቸግሮት? እነሱ እንደሆነ የእርክስና ጫፍና ማማን አልፈው ልጆቻቸው ሲያደርጉ የሚሆኑትን ጾታ በማስመረጥና መብትና ነጻነት በሕግ ጥበቃ የሚደረግለት ባህል እስከ መከተል ድረስ ሄደውለታል። ቤቱ ገሃነም እስኪደርሱ በሚነዳቸው ጉዞ ላይ ስለምን ይነካቸዋል? ከመንገድ ጥለው እንዲጠፉ ብሎ አያደርገውም። እኛም እስካሁን ፈጽመን አልካድነምና ጥንት የነበረንን የኛ እምነትና በሃይማኖት የተመሰረተ መልካም ማህበረሰባዊ እሴትና ባህላችን ለሰይጣን አልተመቸውም። ሁሌም ቢሆን ባገኘው መንገድ ሁሉ ሊያጠፋን እንቅልፍ አይኖረውም። በውጮቹ መሳሪያነትም ሆነ በሌላም መንገድ እኛን ከማድሄር ማማረር፣ ወደሱ መማረክ፣ ሰላም መንሳት ፈጽሞ አይቦዝንም። ፈጣሪም ከዚህ ሁሉ ሥራውና ጥፋቱ እንድንጠብቀን ዘንድ ወደሱ በሙሉ እምነትና ልጅነት አልተገኘንለትም። ነፃ ፍቃድ የሰጠን አምላካችን ይህንን ጥሶ ሳንጠይቀው ዘሎ ሊረዳን አይነሳም። በየዋህነትና ፍቅራችን በፈተናም ቢሆን ለሱ ያለን የውስጥ ፍቅራችን እንዲሁ እሱን ብለው በበረሃና ዱር በፍቅር ዕድሜያቸውን ስለኛ በመለመን የሚኖሩም ቅዱሳን ልመናም ደግሞ ምንም ብንደክምም ፈጽሞ አሳልፎ ሊሰጠን እንዳይችል አድርጎታል። በዚህ መልኩ ወይም ከሰይጣን አልሆን ወይ ጸንተን ከእግዚአብሔር ልጅነት ሕይወትን አልሆን አስቸጋሪ ሁኔታ ላይ ሆነናል። እኛ የዛሬዎቹ እግዚአብሔርንም እንደሆነ አጥብቆ አልያዝነውም። በየትኛውም ጊዜ ሀገራችን ችግር ላይ ስትወድቅ፣ ወሳኝ ጊዜያት ላይ ስትደርስ ለአንዲቷም ጊዜ እንኳን አይደለም የሱን እርዳታ ልንጠይቅ ዘላለም ቢያሹት ጠብ በማይል ፖለቲካና ኢአማንያዊ ርዕዮት ጭቅጭቅ በመሯሯጥ የሱን መሩን ጭራሹን ለመርሳት የምንጥር ይመስላል። በሌላው ጊዜ ደግሞ በሕይወትና ባህላችን እሱን በማክበር በቅዳሴው በጸሎቱ ከሌላው ዓለም የተሻለ ለሃይማኖት ክብር የመስጠት መልክ ይታይብናል። ወይ እግዚአብሔርን በአፋችን እንደምንለው ልንጋብዘው ፈቃደኛ አልሆንም። እሱ ፈጣሪም ቢሆን በምንም ምክንያት ከሌላው ዓለም አድልቶ ሳንጠይቀው መጥቶ ጣልቃ ስለማይገባ ወደኛም አንኳኩ ይከፈትላችኋል የሚለው በአፋችን የምንሰብከውን የሱኑ ቃል ኪዳን አምነን በዋና ሀገራችን ጉዳይ ላይ ወሳኝ ጊዜያት ላይ ስንደርስ በአንድነት ምህላ እንኳን የሱን እርዳታ ማግኘት ሞክረን አናውቅም። እንዲያውም ሐሳቡም ኖሮና ያውቅ ሀገር አቅጣጫ ልትቀይስ መሰረታችን ሊቆም ሲል መብራቱን አጥፍተን በጨለማ ካቆምን በኋላ ጨርሰን ወደ ዕለት ተዕለት ኑሯችን ስንመለስ መብራቱን መልሰን እናበራለን። ስንንገዳገድ ስንንገጫገጭ ስናማረር እንውላለን። አምላክም አይተውን በተበላሸ መሰረታችን ማደግና ምዕራባውያንን መምሰል ለይቶ ማየት ያልቻለ አስተሳሰብ አንግሰን
በማደግ ስም ምዕራባውያንን መምሰል ሙሉ መዳረሻው በሆነ ፖለቲካዊ፣ ትምህርታዊ፣ ባህላዊ እንዲሁም የአኗኗር መንገድ ቅየሳችን ማደግንና ከአምላክ ከመለየትን ነጥለን ማየት የሚችል ግንዛቤ ሳይኖረን ከሁሉ ትልቁ አካላችን ነው የምንለው እግዚአብሔር በዚህ ጉዟችን ውስጥ ምንድነው ቦታው? ሚናውስ ምንድነው? አደግን ብለን በምንኖረው የወደፊት ሕይወት ውስጥ የሱ ቦታ የቱ ጋር ነው? የእድገትና ስልጣኔ መንገዳችንስ መዳረሻው ጋር ይህ ትልቅ የሕይወታችን አካል የምንለው እግዚአብሔር አምላካችን እንዴት ሆኖ ነው የሚገኘው ብለን አንዳችም ጊዜ ሳናስብበት በአደባባዩና ፖለቲካው መድረኩ ፈጣሪ አምላክ የሚለውን ማንሳት በውስጥ ታዋቂ እንደ ነውርነት መቁጠሩን ባልገባን መልኩ የታመነበት ነገር ሆኖ ለመጓዝ እየተንገዳገድን እንገኛለን። የሕዝቡ ማህበረሰባዊ መሰረት በሕዝቡ ሁሉ ልብ ትልቅ ቦታ ያለውን አካል ፈጣሪ እግዚአብሔርን ወይም አላህ ማንኛውም አማኝ ፈጣሪ ብሎ የሚጠራ አምላኩ የድፍን ሕዝብ ኑሮ ሁኔታ ላይ ከማንም በላይ ቦታና ተጽዕኖ ያለው አካል የሆነን የሕዝቡን ሰፊ ክፍል ከማንም ግምት ያላስገባ የሀገርና ሕዝብን መንገድ ቅየሳ ወይም ፖለቲካ ከቶ ምን አይነት ጎደሎና ውሱን ስንኩል ነው? እንዴት ለዚህ አይነት ሕዝብ ተጣጥሞ ይሰራል? ምኑስ ነው? እንዴትስ ነው ዲሞክራሲ የሕዝብ ፍላጎት አስተዳደር ተብሎ ሊጠራ የሚችለው? መላው ሕዝቡ በነፍሱ ጭምር የተቀበለው አካሉ ከግምትም ያልገባበት ሂደት ሕዝብ ላይ የሚጭኑት ሆኖ ሳለ ለምንም ይሆን ለሌሎች ተለክቶ የተሰፋ ርዕዮተ ዓለም ካልሆነ አንለብስም ያልነው ለራሳችን መቀየስ ያቃተንን ፈጣሪ የምናከብረውስ ከሆነ እንዴትስ ከሱ መለየትን በመጠየፍ ይህንን ላለማድረግ አስቻለንና ዝም አልን? ጥቂት በራቸውን ዘግተው ካመጧቸው አማራጮች መሃል አንደኛውን ምረጥ ተብሎ ሕዝቡ ካሉት የሱ ካልሆኑት መሃል አንዱን ሲመርጥ ዴሞክራሲ ተብሎ የሚጨፈርበት መንገድ ምኑ ነው የሕዝብ? በዚህ ምክንያት ጎደሎ ሆነናል። የዛሬው የኢትዮጵያ ትውልድ ከሌላው ዓለም ሕዝብ አንጻር በግማሽ አእምሮ የሚኖር ሕመምተኛ ሕዝብ ነው። አእምሮው ለሁለት የተከፈለ በሙሉ አእምሮ አተኩሮ የሚሰራበት የሚቆምለት ነገር የሌለው ባለ ግማሽ አእምሮ ሕዝብ ነው። ልደግበት ብሎ የያዘው ልተዳደርበት ብሎ የጨበጠው ርዕዮትና መንገድ ፈጣሪን ያገለለ በዛ መንገድ የሄዱ ሀገራት በሙሉ በግሎባላይዜሽን ስም ወደ ተመሳሳይ ባህል፣ ቋንቋ፣ ማንነት ብሎም እምነት አልባነት ሲቀያየሩበት በአይኑ እየተመለከተ ከፈጣሪ ጋር የመኖርን እምነትና ባህል ምናልባት በጊዜው ካለው ሰው ባይሆንም በሱ ከሚተካው ትውልድ ብሎም ከምድሩ አጥቦ የሚያወጣ መንገድ መሆኑን ስለሚመለከት እንደግበት ተብሎ የተያዘውን መንገድ በግማሽ አእምሮ እንዲተጋበት ያደርገዋል። በዚህም ምክንያት ለእድገት ሲሆን ግማሽ አእምሮ ያለን ሕዝቦች ያደርገናል። ከሁሉ ነገር ምን ይቀድምብሃል ቢባል ፈጣሪዬ ይላል። አእምሮ ሕይወቱና ተግባሩ ከዚህ ጋር እንዲጣጣም ክፉኛ ያውቅሰዋል። ልጆቹንም እግዚአብሔርን እንዲያስቀድሙ ይነግራቸዋል። ስለ ወደፊቱ አስፈሪ ፍርድ፣ በክፉ ኃጢአታችን ምክንያት ወደፊት ስለምንገባበት ቅጣት አስፈሪነት ጭምር ሁሉ ይነግራቸዋል። የዕለት ተዕለት ሕይወታቸው ግን ከዛ መንገድ በተቃራኒ መሆኑን ሁሉም ያውቁታል። በስነ ልቦና መነጽር ብቻ ብናየው እንኳ አታድርግ የእሳት መንገድ ነው ብሎ የሚያምነውን ይህንን ባደርግ ወደ እሳት ፍርድ ወደ ጥፋቴ ይመራኛል ብሎ የሚያምነው ተብሎም የሚነገረውን ነገር በዕለት ተዕለት ኑሮ ማድረግን የተለማመደ ድንጋይ ጭንቅላትና ክፉኛ የተዛባ አእምሮን ይዞ የሚያድግ ትውልድን እንድንይዝ ሆነናል። ፈጣሪ ኖርም አልኖረም፣ ሃይማኖት ልክ ሆነም አልሆነም፣ እንዲሁ ስናየው የዚህ አይነት ልምምድን የሚያደርግ አእምሮ አቋሙ ብላሽ እንደሚሆን ምንም ክርክር የለውም። የሕይወቴ ሁሉ የመጨረሻ ዓላማ እግዚአብሔር ነው ብሎ ያመነ አእምሮ ለዚህ የሕይወት ግቡ የሚያግዘውና የሚረዳው ሆኖ ያልተቀረጸና ይልቁንም ከቀን እዚህ እንደሚያርቀው ሆኖ የተዘጋጀን ሀገራዊ ራዕይና የጉዞ መንገድ በሙሉ
አእምሮና ልቡ እንዳይከተለው ሆኗል። በዚህም ምክንያት ባለ ግማሽ አእምሮ ተብለን ብንጠራ ማጋነን አይሆንም። ይህ የቅዱስን መጽሐፍ ቃል ወይም እውነት ነው ብለን ነው መቀበል ያለብን ወይ ደግሞ ውሸት ነው ብለን ማመን ያለብን? ከሁለቱ መሃል ያለ ቦታ የለምና። የቅዱስ ጳውሎስ ሮሜ መልእክት ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛል፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸውና። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል። የሚቃወሙትን በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚሰፍሩ አይደሉምና። የጴጥሮስ መልእክት ስለ ጌታ ብላችሁ ለሰው ሥርዓትን ሁሉ ተገዙ፣ ለንጉሥም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎም የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። የቅዱስ መጽሐፍ ቃል እንግዲህ እንዲህ ይላል። ዛሬ ላለን ለብዙዎቻችን ግር የሚልና የሚያስደነግጥ ቃል ነው። ይህ መጥፎ ንግግር ነው። ተሳስቷል ልንል ነው ወይስ የመረጥነው ብቻ ነው እውነት ለኛ ነው? ወይስ ሌላ ሃይማኖት በሌላ መጽሐፍ ላይ መስርተናል? ክርስቶስ ወደ ምድር በመጣ ጊዜ ስለሚገዛው መንግሥትም ሆነ ስለ አስተዳዳሪዎቹ ዋጋ ሰጥቶ አልተናገረም። ይልቁንስ ሲጠይቁት የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ ነበር የተናገረው። ቦታም ሰጥቶ ስለሱ አልተናገረም ነበር። ምክንያቱም ሕዝቡ እግዚአብሔርን ከያዘና አምላኩን ከጠየቀው የምድራዊዎቹ ባለስልጣናት የቅንጣትም ያክል ኃይል ኖሯቸው የሚያስቀሩት ነገር እንደሌለ ያውቃልና ይህን ያህል እግዚአብሔርን መያዝ ነው ያስተማራቸው። ከዛ በኋላ አይደለም የምድር ባለስልጣናት የዝናብ ደመና ሳይቀር በሕዝቡ ጸሎት እንደሚገዛ እሙን ነው። በሀገራችን ጉዳይ ስንለፋ ወይም ስንንቀሳቀስ እንደው ለመሆኑ እግዚአብሔር ስለ መንግሥትና ሥልጣን የሚለው ምንድን ነው ብለን አስበን እናውቃለን? ቆይ ግን በፈጣሪ አማኝ ነን የምንለው ምን ለማለት ነው? ለአፋችን ደስታ ብቻ ነው እኮ የምንናገረው። ፈጣሪ አለ ብለን ተስማምተናልና። ታዲያ እንዲህ ላኑራቸው ብሎ ከፈጠረን ከሱ በላይ ለሰው ልጆች ኅብረት ኑሮ መልክና መመሪያ መንገድ የተሻለ ትርጉም ሊሰጥ ይችላል ብለን እናምናለን። ታዲያ እርሱ ምን ይላል ብለን እንዴት አስቀድመን ልንጠይቅ አልቻለም? እግዚአብሔር ስለ መንግሥትና ሥልጣን የሚለው ምንድን ነው? ይህንን አስበነው እናውቃለን? ፈጣሪ አለ ብለን ተስማምተናልና ከሱ በላይ ስለፈጠረው ሰው ልጅ ኅብረት ኑሮና መልክ መመሪያ መንገድ የተሻለ ትርጉም ሊሰጥ ይችላል ብለን እናምናለን። ታዲያ እሱ ምን ይላል ብለን እንዴት አስቀድመን ልንጠይቅ አልቻለም? እንደ እውነታው ከሆነ በሥልጣን የሚቀመጠው አካል ልክ እንደ መስታወት ሕዝቡ በእግዚአብሔር ፊት ስላለላቸው ቅቡልነትና መልስ ራሳቸውን የሚለኩበት ነጸብራቃቸው ነው። መልካም ሆኖ በእግዚአብሔር ሞገስን ባገኙ ጊዜ መልካሙን ሊያነግሥባቸው፣ አንዳንዴ ለፈተናም ወይም ደግሞ ሙሉ ሕዝቡ በክፋትና ኃጢአት ዘግተው ርኩሰትን በያዙ ጊዜ የከፋውን ከበዛም ጭራሹኑ ከሌላ መጥቶ የሚገዛ አጥፊን ሊያስነሳባቸው የሚቻለው እነሱም የራሳቸውን እምነት የሚያዩበት መንገድ ነው። ቢከፋቸውም በአንድ ላይ ወደ አምላካቸው በማመልከት በሱባኤ በምህላ ፍጹም ሊንዱት ሊያጸኑት የሚቻላቸው ተራ ክፍል ነው። በዚህም መልኩ የተከወኑ በሀገራችን ብዙ ታሪኮች አሉ። ታላላቅ ባለስልጣናትም የድሃ በሥጋ ደካማ የካህናትን ግዝት እጅግ አብዝተው የሚፈሩበት ለጦርነት ከተው ሰንቀው ሕዝብ አንቀሳቅሰው ዘምተው ከተንቀሳቀሱ በኋላ እንኳን በሜዳው ላይ በመሃል ካህናት ገብተው ካስቆሟቸው ሁሉን ትተው የሚመለሱት። እግዚአብሔር ለምድር ባለስልጣን ያን ያህል ቦታ አይሰጠውም። የእስራኤልን ሕዝብ በምድራቸው አኖራችኋለሁ ብሎ ከግብፅ ካወጣቸው በኋላ በእሱ አባትነትና ጠባቂነት በሰላም ለረጅም ትውልድና ክፍለ ዘመን ያኖራቸውን ያለ ንጉሥ ነበር። በኋላም ንጉሥ ያነግሥላቸው ዘንድ ቢለምኑት አህዮቹን ሊፈልግ የወጣውን አንድ ብላቴና
ሳኦልን ቀባላቸው። ልክ እንደ ዛሬዎቹ እንደኛ የእግዚአብሔርን መንገድና ሐሳብ ባለመረዳታቸው ሥልጣንና ንግሥናን ወሳኝና ከሁሉ በላይ መሠረት በማድረጋቸው እግዚአብሔር በማዘኑ ነቢዩ ሳሙኤል የተናገረውን ይህንን ነበር። ሳሙኤልም ሕዝቡን ወደ እግዚአብሔር ወደ ምጽጳ ጠራ። የእስራኤልንም ልጆች የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እስራኤልን ከግብፅ አወጣሁ፣ ከግብፃውያንም እጅ ከሚያስጨንቋችሁም ነገሥታት ሁሉ እጅ አዳንኳችሁ። ዛሬ ግን ከመከራችሁና ከጭንቀታችሁ ሁሉ ያዳናችሁን አምላካችሁን ንቃችሁ እንዲህ አይሁን፣ ነገር ግን ንጉሥ አንግሥልን አላችሁት ብሎ ሳኦልን አነገሠላቸው። ቢነግሥም ባይነግሥም ለሰላምና ጥንካሬ መሠረቱ ዋናው ሕዝቡ ከእግዚአብሔር ጋር ያለው ግንኙነት በመሆኑ አንግሥልን ቢሉት ሊያነግሥላቸው፣ ይቅር ተወው ቢሉት ያለ ንጉሥ ሊያኖራቸው አምላክ ምንም ችግር እንደሌለበት ያሳያል። ቅዱስ መጽሐፍ እንደሚናገረው የሥልጣን ሁሉ ምንጭ እግዚአብሔር ነው። ከላይ ያለ ሥልጣን ደግሞ ሕዝቡም ከአምላካቸው ጋር ያላቸውን መልካም ግንኙነት የሚለኩበት መስታወት እንጂ ያን ያህል በሕይወታቸው ላይ ለውጥ ለመፍጠር ሥልጣን ኖሮት በእሱ አቅጣጫ የሚሄዱለት እንዳልሆነ ብዙ ቦታ ላይ እግዚአብሔር ሲናገር ይሰማል። ሕዝቡ መልካም ቢሆን፣ ለእግዚአብሔር በመልካም የሚገዛ ቢሆን መልካም መሪ ይነግሥለታል። በዛው መጠን ደግሞ ክፉ የሚሠራ ከሆነ ክፉ መሪ ይነግሥበታል። በዚሁም አንድ መመልከቻነት ሕዝቡ ክፉ በበረታባቸው ጊዜ በአንድነት ለአመጽ ሳይሆን የሚነሱት ወደ አምላካቸው ነበር በህብረት የሚያመለክቱት። አምላክም ለመቶ ሚሊዮኖች ብሎ አንድን ባለስልጣን ወደ መሪ ቢያነሳው ቢጥለው ምን ቢያደርገው የሚገርም ነገርም አይኖረውም። ጥንትም ቢሆን ያለ ንጉሥ የእስራኤል ሕዝብ ሲኖር ነበርና ቁልፉ የሕዝቡ በእግዚአብሔር ዘንድ ያለው እምነት እንጂ ከላይ የሚሽከረከረው መሪ የሥራችን ውጤት ነው። መልካም ብንሆን መልካም ሊያነግሥልን፣ ክፉም ብንሆን ያው ሊሆንልን ሥልጣኑ የእግዚአብሔር እንደሆነ ነው መጽሐፉ የሚናገረው። ያም ነበረ መንገዱ አማኝ ለሆነ ሕዝብ ብቻ። አባቶች ሲናገሩም ጥንት በኢትዮጵያ ክፉ ንጉሥ ቢነሳባቸው መከራ ባጸናባቸው ጊዜ ቀሳውስት፣ ሽማግሌዎች ተሰብስበው ክንድህን አቅልልልን ካለዛ በፈጣሪያችን ስም ልናወግዝ ነው ቢሉት መጀመሪያውኑ በእናንተው ክፉ ሥራ አይደለም እንዴ እኔን በላያችሁ ላይ ያነገሰባችሁ? ከኔ ሳይሆን ከፈጣሪያችሁ ጨርሶ ብሎ መልሶላችኋል ይባላል። የምድር ባለስልጣን ምድራዊ በመሆኑ አምላክም እስራኤልን ከግብፅ አውጥቶ አባት ሆኖ ያለ ንጉሥ እንዳኖራቸው በኋላም ንጉሥ አስነሳልን ቢሉት እንዳፋቸው እንዳነገሰላቸው ሁሉ የምድር ሥልጣን ከእግዚአብሔር የሚሰጥ ለክፉ ትውልድ ክፉ ለበጎ ትውልድ በጎ የሚሆን የሕዝቡ የአኗኗር ሁኔታ ነጸብራቅ ማዕረግ ነው። ይህ ንግግር አምላክ የለም ብለው ለሚያምኑት እንጂ አምላክ መኖሩን ለተቀበሉ እንግዳ አይሆንባቸውም። ምክንያቱም 100 ሚሊዮን የእግዚአብሔር ሕዝብ ላይ ሥልጣን ኖሮት ሁሉን የሚያደርግ አካል የእግዚአብሔር ልጅ ሆነው ሳሉ ከውጭም ሆነ ከውስጥ የተነሳ ቢሆን በእግዚአብሔር ሕዝብ ላይ የማይገባቸውን ሊያደርግባቸው ሥልጣን ከየትም ሊያገኝ አይችልምና። ሌላም ደግሞ ያ ሁሉ የእግዚአብሔር ልጅ ስነ መሪው ወደ አምላኩ ቢያመለክት አንድ ሰው አንድ መሪ ከዛ ሁሉ የእግዚአብሔር ልጅ በልጦ ጸንቶ ሊቆይ አይችልምና ባለስልጣን ብሎ ይናገራቸው እንጂ እንደ መጽሐፍ ቅዱስ ውስጣዊ ትርጉም ገዢዎች ሳይሆኑ ተገዢዎች ናቸው። ሕዝቡ በእግዚአብሔር በኩል በጸሎት የሚገዛቸው፣ ሕዝቡ ወደ እግዚአብሔር ካመለከተባቸው ለሰዓት ሽራፊ ጸንተው ሊቆሙ የማይችሉ፣ ሕዝቡ ከእግዚአብሔር መንገድ ወጥቶ ክፎች ካነገሰበት እግዚአብሔር እስካለ ድረስ የሚጸኑ ታዛዥ አካላት ናቸው ገዢዎች። የኛም የዛሬው ነገራችን ሁሉ እንዲሁ ነው። በሀገራችን ሁኔታና በፖለቲካው አስተዳደር ጉዳይ አምላካችንን ለሽራፊ ሴኮንድ በእምነት ልንጠይቀው ወደን አናውቅም። በራሳችን መንገድ ስንንፈራገጥ ከጥንት ለእግዚአብሔር በነበረን ቅርበት ቂም የያዘ አጋንንት
የሰፈረባቸው ዘረኞችንና ከሃዲያንን መስፈኛ ሆንን። ይሄው ለውድቀታችን ስንርመሰመስ እንገኛለን። ከሁሉ በፊት የእኛን ከአምላካችን ያለን ግንኙነት አስቀድመን እንድናስተካክል በንስሐና በይቅርታ ተመልሰን የረሳነውንና አምላክን በሱ ፈቃድና መንገድ የመኖርን ባህል መልሶ መገንባቱን ከምንም በላይ አስቀድመን ልንለፋና ልንሰራበት ይገባናል። ወደ አምላካችን ቀርበን ይቅርታን ያወርድልን፣ ሀገራችንን ያስተካክልልን ዘንድ እጅግ ጸንተን ልንለምነው ይገባናል። ይሄ እንደ ዘመኑ ፖለቲከኞች አብሮ የመኖር የእምነት እሴቶችን እንገንባ በሚል አነጋገር የተጻፈ ፈጽሞ አይደለም። ነገር ግን ኃያል የሆነ ፈጣሪ ራሱ በአካል ስላለና እርዳን ድረስልን ብለን ልንጣራ ይገባናል ነው የሚለው። የእምነት መኖር ለሰላምና ለሳይኮሎጂ ጥሩ ነው የሚል ከሃዲያን ጭምር የሚናገሩትን ከንቱ የውስጥ ክህደት ንግግር አይደለም። ራሱ አንደኛ ያለውን ኃያል ፈጣሪ እርዳታ እንለምን የሚል እንጂ አይኑ በእኛ ላይ ነውና ንግግራችን በሱ ቁጣ ቃል ከሚጀምር በእኛ የይቅርታ ልመና ቃል ይጀምር ለማለት ነው እንጂ በቃሉ አስቀድሞ የነገረን ቁጣው ከመምጣቱ በፊት እንለምነው ለማለት ነው እንጂ። ምን ነው እግዚአብሔር የለም እንዴ? ታዲያ ሁላችን ተሰብስበን በአንድነት በይቅርታ ብንለምነው ምን ይሁን ብሎ ዝም ሊለን የሚችለው ይመስላችኋል? የሁሉ ባለቤትና ፈጣሪ ጌታ ሆኖ ሳለ ለኛ ምኑም ላልሆነው ጥቃቅን ፍጥረቶቹ ጥቃቅን ነገር ለማድረግ ምን ቸግሮት? ስንት ሊረዳን ስንት ሊቀርበን የሚፈልግ አምላካችን ያለበሰንን ስጦታው የሆነ ነፃ ፈቃድ ስላለን እሱን አፍርሶ ጣልቃ ስለማይገባ እንኳኩ ይከፈትላችኋል በማለቱ እንጂ ቀድሞስ ሊረዳን ሊያግዘን መች ወደ ኋላ ብሎ ያውቅና። ዛሬም በሀገራችን በምን ስጋት ላይ ብንሆን፣ ምንም ብንፍጨረጨር፣ ብንጯጯህ፣ ብንተጋ ከመሰረቱ አንድ ከሚያደርገን ፈጣሪያችንና አባታችን ጋር በንስሐ በፍቅር ተዋህደን ከሱ እርዳታን ካልጠየቅነው፣ መሰረታችንን ካላደስን የትኛውም መሪ የትኛውም ጠቅላይ ሚኒስተር ቢመጣ ሊያድነን የሚችለው አይኖርም። ቀድሞውኑም ክፉ መሪዎች የታዘዙብን ከኃያሉ ነውና ያንን ትእዛዙን ካላስለወጥ ነው በእኛ በምድር ብናሳምር ያው ተመልሶ ትእዛዙ መጽናቱ አይቀርምና ለምድራዊነትማ ምናልባትም ከአብይ በላይ እንደሚናገረው ቅንነትን የተላበሰ ሁለገብ አስተዋይ ዝቅ ብሎ ከፍ ማለትን የተካነ ትሑት መሪ አይገኝልንም ይሆናል። በሱ ሙሉ ባለፈልን ነበር እንደሚባለው ምናልባት ጀግና ሊሆን ይችላል። የትም ሊገኝ የማይችል ታላቅ ጀግና፣ ነገር ግን ጦር ሜዳውን የተሳሳተ ጀግና ነው። ሙሉ ትጥቅና ጀግንነቱን ይዞ ጠላት በሌለበት በተሳሳተ ጦር ሜዳ ላይ ሄዶ የቆመ የባከነ ጀግና ምናልባት እስካሁን ስንት ነገር ሰርቷል፣ ስንት አስታርቋል፣ ስንት ይሆናል ተብሎ የማይታሰብ ተአምር አከናውኗል ይባል ይሆናል። እውነት ነው። ነገር ግን ይህ ሁሉ መጠጋገን ማከም ሁሉም በዚሁ ያለ ፈጣሪ መንፈራገጣችንን ከቀጠልን አሁንም አይቀሬ በሆነው ትንቢቱ የተነገረው በ3 ቀንና 3 ሌሊት ጽኑ ነውጥ መንደረማመሱ መንደዱ መፈንዳቱ ካልቀረ ዛሬ ምን ተአምር ቢሰራ ምን ትርጉም ሊኖረው ይችላል? አፋፍ ላይ ልትወድቅ ያለችን እንቁላል በቀለም በጌጥ ምን ቢያሳምሯት ምን ቢያሸበርቋት ተንከባላ ወድቃ መፈረካከሷ መበለሻሸቷን ሊያስቀሩላት ካልቻሉ ያ ሁሉ ድንቅ ተግባር ለጊዜ ነው እንጂ ምኗ ሊሆንላት ነው? እሱንም ሳይቀር ቀድሞ እያወቀው እዚህ ቦታ መርቶ እንዳመጣው የሚያምነው ፈጣሪውን የሁሉ ካህሊ ፈጣሪያችን ዘንድ በአንድነት ፊታችንን አዙረን እርዳታውን እንድንጠይቅ በአባቶች በኩል እንኳን ካላስተባበረን እውነት እንዲህ የሚለውን ደግሞ ላችኋለሁ። ከናንተ በሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ቃል የተናገረ ኃያል ፈጣሪ እርዳታውን እንድንጠይቀው ይጠባበቀናል ብለው የሚተማመኑ ሰዎች በበዙበት ሀገር ሆኖ ሳለ ሁሉም በጋራ የሚወደውን ፈጣሪውን ለሀገሩ በሱባኤና ምህላ እንዲለምን የሚያስተባብር ካልሆነ ጦር ሜዳውን የተሳሳተ
መና ጀግና ነው ማለት ነው። አልሞ የማይሴት የጀግኖች ጀግና የሆነ አንድ ሰው ቢኖር ትጥቁን ሁሉ ሰብስቦ ተጉዞ ጠላት በሌለበት መና ቦታ ላይ ቢገኝ ለማን ሊሆን? ከንቱነትና ውድቀት ለጠላትም ብርታት ነው እንጂ። በመንፈሳዊ መነጽር የዓለምን መንግስታት እንቅስቃሴ፣ የግሎባላይዜሽኑን መንገድ፣ የሀገራችንን ሁኔታ ሊያስተውለው ካልቻለ እውነትም ጦር ሜዳውን ፈጽሞ የሳተ ጠላት ባልዋለበት የወጣ የባከነ ከንቱ ጀግና ነው። የሩሲያው መሪ ቭላዲሚር ፑቲን እንኳን በዛ ውስብስብ ትርምስ የኃያላን ሥጋዊ ሽኩቻ ውስጥ ተጠምዶ የሚኖር ሆኖ ሳለ ከኛ የዘመኑ የሃይማኖት መሪዎች በተሻለ አዲሱን የዓለም መንፈስ እንዲሁም ግሎባላይዜሽንን መንፈስና እውነተኛ ቀለም እንዲህ ሲል በደንብ ገልጾት ነበር። ሀገራት ሁሉ እምነታቸው፣ ባህላቸው ሁሉ እየታጠበ ወደ አንድና ተመሳሳይነት እየተለወጡ ብዙ የአውሮፓ ሀገራትን ተመልክተናል። ድሮ ድንቅ ታሪኮች የነበሯቸው ልዩ ልዩ ማንነት የነበሯቸው የአውሮፓ ሀገራት አሁን እንደምናየው ራስን ማጣትነትንና በቀደመው ክርስቲያናዊ ባህልና ታሪካቸው የሚያፍሩና የሚሸማቀቁ ትውልዶች እየተፈጠሩባቸው በዓይናችን አይተናል። በዚህ መልኩም የዓለም ሀገራት ሁሉ በአዲስ ማንነትና እምነት አልባነት መሪ ባህል የሚገፉበት አስፈሪ ወረርሽኝ ውስጥ እየገቡ ይገኛሉ ብሎ ነበር ባልተጠበቀ መድረክ ላይ ከሁላችን በበለጠ መረዳት የገለጸልን። ቢያንስ የክፉውን ወራሪ መንፈስ አቅጣጫ ተረድቶታል። ምንም እንኳን እሱም ቢሆን ከሥጋ መሯሯጥ ያለ መፍትሄ ሊፈይድ ባይቻለውም የኛ መሪዎች ግን በምንም መልኩ ዓለምንና በውስጧ ያሉትን ወራሪ አጥፊ መንፈሶች ሊረዷቸው አልቻሉም። አለ ብለው ያመኑትን የሁሉ ፈጣሪና ወሳኝ የሆነውን ታላቁን ኃይልም ከግምት ሊያስገቡት አልተቻላቸውም። በስውር ያለ ጠላቱን መኖር ያላወቀ አካል እጅግ በከፋ መልኩ የጠላቱ ባሪያና ተጎጂ እንደሚሆነው ሁሉ አብይም ቢሆን ለዚህ መንፈሳዊ ጠላት ከቦታ ሳይሰጥ ሎሌዎቹ በሆኑ የውጭ ኃይላት ለሚያስፈጽመው ጥፋቱ ዓይኑን ጨፍኖ የሚያደርገው ነገር ሁሉ ሀገራችንን ጠምዝዞ በጠላት መዳፍ ውስጥ የሚያስገባት ይሆናል። በሚያደርገው ነገር ሁሉ ሀገራችን ኢትዮጵያ የሚያጠፋና አሳልፎ የሚሰጥ ይሆናል። ይህም እንዲሁ ፍርሃትና ወሬ አይደለም፣ ገና ከጅማሬው እያደረገው ይገኛል። ሀገሪቷ ለመቶ ዓመታት በደሃ ጉልበቷ በደሟ ያሳደገቻቸው ስሮቻቸውን አስፍተው አጥልቀው የዘረጉ የሀገሪቱ ምሰሶ የሆኑ ድርጅቶችን በማይመለስ መልኩ በቋሚ ባለቤትነት ለውጭ አካላት መስጠትን በውጭ አማካሪነት የመጀመሪያ እርምጃ አድርጎ ተነስቷል። በኢትዮጵያ ሕዝቦች ለትውልዶች በስኬት ሊያወርሷቸው የተቻላቸው ብቸኛ የሀገር ሀብት የሆኑት እነዚህ ከመቶ ዓመት በላይ ትውልዶች ለኢትዮጵያ ብለው ገንብተው ለኛ ያደረሱንን አይደለም። ጊዜ የደረሰው ባለስልጣን እኛም ልንሸጣቸው መብቱ ባልኖረው ነበር። በስጋዊ እይታ እንኳን ምንም ምክንያት የሌላቸው የውጭዎች ጫናና ተጽዕኖ ስላየለ ብቻ የምናደርጋቸው ተግባራት ኢትዮጵያን እንደ ጨዋ ማምቶ በሁሉ ነገሯ ዓለሙን መስላ እምነቷን ባህሏን በሙሉ መልኩ ዓለሙን እንድትመስለው በቴክኖሎጂም በኢኮኖሚም ተጽዕኖ አሟምቶ አስፍቶ የሚቀላቀላት የዘመኑ መሪ ክፉ አስካጅ ክፉ መንፈስ ሥራ ነው። በስጋም ወደ በለጠ ባርነትና ጸያፍ ብዝበዛ ባለቤት አልባነት የሚመራ ነው እንጂ እሱም ቢሆን ለኢትዮጵያ እውነተኛ ጥቅም ኖሮት አይደለም። ለምሳሌ የኢትዮጵያ አየር መንገድ በሀገራችን እጅ ሆኖ ሳለ በራሳችን ያሳደግነው ከሀገራችን አልፎ የአፍሪካ ኮከብ የሆነ ካሉት እጅግ ትርፋማ ባለተስፋ የሆነ ጠንካራ ድርጅት ሆኖ ሳለ ምንም ችግር ሳያጋጥመው ለቋሚ ለሽያጭ ለውጭ ዜጎች መቅረቡ አይደለም እሱ ሊሸጥ ይልቅ አልፎ የሌሎች ሀገር አየር መንገዶችን በፐርሰንት ባለቤትነት እስከመያዝ የደረሰ ጠንካራ ሆኖ ሳለ እሱን ራሱን ለሌሎች መሸጡ ምን ይሆን ትርጉሙ? ምን የምንዛሬ እጥረት፣ ምን ችግር ቢመጣ እንዴት ተሽጦ ይበላል? በገንዘቡስ ከዚህ በላይ ትርፋማ ተቋም ሊሰራበት ነው? ከኢትዮጵያ አየር መንገድ በላይ ህዝቡ ተቸጋግሮም ቢሆን ይህንን ጊዜ አልፈዋል እንጂ ወደፊት ተስፋው የሆነውን ዘርን ገበሬው በማይበላበት ሀገር እንዲህ ያለ ሥራ ምን ማለት ነው? ለተጽዕኖ ለባዕዳን ላሰፈሰፉት ተንበርካኪነት ነው እንጂ። የቀድሞውን ጨምሮ ሁለቱም የአየር መንገዱ ኃላፊዎች አምርረው እየተቃወሙ
ድምፃቸው ታፍኖ በግርግር ለውጭ መተላለፉ ምን ትርጉም ያለው ነው? በደሃ ሀገር ላይ ይህንን የመሳሰሉ ተቋማት ሊኖሩ የማይችሉበት ሁኔታ ቀድሞውንም ይህንን አይነት ድርጅት ሊቆም የቻለው ኢትዮጵያ ሰራተኛውና ኃላፊው ሁሉ ጽኑ በሆነ የሀገር ፍቅር መስዋዕትና በሚሰራና በደስታ መስዋዕትነት ከልቡ የሚደክምበት በመሆኑ ስለሆነ ነው እንጂ ተሸራርፎ ለውጭ ነጋዴ ተላልፎ ቢሰጥ ይህ ኃይሉ እንዴት እንደሚደክም መሪዎች ሳይቀር የሚመሰክሩት ነው። ለሕዝቡም ኩራት የሆነና በነፃ ለብሶ ለጥፉ ቢያስተዋውቀው የማይጠግብ ሀፍቴ የሚለው የሀገሩ ነጸብራቅ በመሆን አልነበረም እንዴ? እንደ ግድቡ ያሉ ሙሉ በሙሉ በእኛው ገንዘብ የተሰሩ ብለም የምንኮራበት ነገር ለመፍጠር የሀገር ፍቅር ለማጠናከር ስንት ጥረት እየተደረገ ገና ለገና ሕዝቡ መርምሮ የማይረዳ በመሆኑ የዚህ አይነት ሀገር መሸርሸርና ምሰሶ ማፍረስ ውስጥ ለውስጥም ያለምንም ጥያቄ ሲሰራ እንዴት ያሳዝናል። በኢትዮ ቴሌኮምስ በኩል እያንዳንዱ ሕዝብ ሁሉ በሳምንት እስከ 3 ካርድ በመግዛት የሚፈጀው ገንዘብ ወደ መንግስቱ ሄዶ ያው ተመልሶ መንገድ፣ ደሞዝ፣ ሆስፒታል፣ ዩኒቨርሲቲ የሚሰራበት በመሆኑ ነው እንጂ ሕዝቡ መቼ ገንዘቡ ብዛት ሳይታየው ቀርቶ ኖሯል። ታዲያ ይህንን ትልቅ ተቋም ለውጭ ነጋዴዎች በመሸጥ ይህንን ከትንሹ ከትልቁ ሁሉ የግብር ያክል በገፍ የሚሰበሰብበትን ገንዘብ ቀጥታ ወደ ውጭ አገር ፈሶ የተረፈው ነጭ ነጋዴ መኪና ደራርቦ የሚገዛበት ገንዘብ የተረፈው ባዕድ አገር ኢኮኖሚ የሚሰባበት ማድረግ ምን ያህል የመንፈስ ግርዶሽና ባርነት ነው! የአገልግሎት መሻሻል ያመጣል በሚባል ስብከታቸው አስክረው ትልቅ ተጽዕኖንና ጫና ያለው የሆነውን የሚሰበስበውን ገንዘብ መዳረሻ ወደ ራሳቸው ጋን ሲያዞሩ አጨብጭቦ መቀበል ምን የሚባል ነው? ድርጅቶቹ በመስዋዕትነት ለሀገራቸው የሚሰሯቸው ተግባራትስ በመንግስት ትዕዛዝ አደጋ በሚኖሩባቸው ጊዜያት እልቂት ለማስቀረት የኢንተርኔት አገልግሎት በማቋረጥ በፈተና ጊዜያት በሌሎችም ብዙ መስኮች ገቢያቸውን ሰውተው ለሀገራቸው የሚያደርጓቸው ሥራዎችስ? መብራት ኃይልስ ለግል ነጋዴዎች ተሽጦ በገጠር በራቁ ቦታዎች ሁሉ መስዋዕትነት ለመዘርጋትና መገንባቱን ቀርቶ ያተርፈኛል አያተርፈኝም በሚል ስሌት ሊቃኝ አይደል? ድሃው እኩል ባለቤት የሆነባቸው ትልልቅ ግድቦቹን ጨምሮ ለውጮችና ጥቂቶች ይሸጥ እየተባለም አይደለ? ሌላው ተጽዕኖ ቢቀር እንኳን በሕግ የተፈቀደ ሞኖፖሊና ጥንካሬን የተላበሱትን እነዚህን ድርጅቶች በሀገር ድጋፍ ከተያዙ ልቅ ኃይላቸው ለውጭ አሳልፎ ሰጥቶ በሀገራችን ላሉ ሌሎች ድርጅቶች ለሀገራችን ሌሎች የግል ተቋማት ድቀትና የወደፊትም ቋሚ ስብራት እንዲሆን አይደለ መቻኮሉ? የሀገር ባለቤትነታችንስ ምን ሊሆን ነው? ይህ ሀገራት በብድር ዕዳ ሉዓላዊነታቸውን ሲያጡ የሚገቡበት ግዳጅ እንዲሁም ድርጅቶቻቸው ሲከስሩ የሚጥሉበት መንገድ ሆኖ ሳለ ገና ለገና ሕዝቡ መርምሮ አይመለከትም። ጊዜው ግርግር በመሆኑ ማንም ጠልቆ ልብ ሳይለው እንቀራመት ባሉ በተባለ ተጽዕኖ ሀገራት ውትወታ በራስ እጅ አሳልፎ መስጠት ምን የሚባል ነው? በዚህ መሰረት ሀገሪቷን ከስር መሰረቱ አሟምቶ አጥፍቶ የመላው ስጋዊ ክህደት መንፈስና ዓለም ውስጥ የማዋሃድ ሂደት አይደለምን? ለምን ብለን ሳንጠይቅ የቀድሞዎቹ ያቆሙትን ለማፍረስ እንሮጣለን እንጂ ሀገር ጎዳ የተባለው መለስ ዜናዊ እንኳን ደፍሮ ያላደረገውን ሀገር ሉዓላዊነት ይደመሰሳል ብሎ እጅግ የሚጸየፈው ተግባርን አይደለምን? ክፉ ሲሆን ብቻ ከሌሎች እንወስዳለን እንጂ ቻይናስ ብትሆን ያንን የሚያክል ጽኑ ኢኮኖሚና ጥንካሬ ይዛ እያለች እጅግ በፍርሃት የምታርቀው ይህ ለውጮች መሸጥና በእጅ አዙር ምዕራባውያን እጅ ለሚገባው ለነጋዴያን ማሳለፍን አይደለምን? አይደለም እንደኛ ሀገር ያለች ትንፋሽ የሚበትነው ኢኮኖሚና ዕውቀት ጥንካሬ ያለት ሀገር ላይ በዚህ መልኩ ጨምሮም በብዙዎቹ መንገዶች ኢትዮጵያዊነትን እምነትና የእግዚአብሔር ልጅነትን ለማጥፋት የሚታትረው መንፈስ እኛም ሆን መሪዎቻችን ለይተነውና ዕውቅና ሰጥተነው በመጻረርም ከአምላካችን ወገንነትን እርዳታን ካልያዝን በስውር እጅ አውሮ ዞሮ ውድቀታችን ላይ ደርሰናል።
በሥጋ ዓይን በሀገራችን ታሪክ በጥቂቱ የሚገኝ እንደ አብይ ያለ ባለፍቅር ሰው፣ አዋቂ፣ ሁለገብ፣ ትሕትናን የመረጠ በሳል፣ ከእውቀትም ከልምድም በላይ መሠረት የሆነውን ቅንነት እጅግ የተላበሰ ሙሉ ሰው ብናገኝ እንኳን መንፈሳዊውን የዓለም አሰላለፍ ካላወቀ፣ እግዚአብሔርን ካልያዘ፣ የዓለም ፈጣሪና ባለቤት የሁሉ ወሳኝ ለሆነው አካል ምንም ቦታ ሳይሰጥ በሥራው ሁሉ ከግምት ውስጥ ሳያስገባ ከሠራ ምንም ቢሆን ባልፈለገውና ባላሰበው መንገድ ሀገሩን እየገደለ ነው። ሁሉ በእጁ እየተፈረካከሰ ዞሮ ወደ ድቀት መሄዱ አይቀሬ ነው። ምንም ጥርጥር የሌለው የማይቀር ነገር ነው። አይደለም ለሀገር ለራሱም አይሆንም። እሱ በግሉ በቅንነት ቢሰራ እንኳን በዙሪያው የሚሰበሰቡት ሰዎች በዘር የሚጠራሩ ባለስልጣን የመንግስቱን ሙሉ ሥራ በሌላ መንገድ እንዳይሰሩት ምንም አያግዳቸውም። እሱም ራሱ ቢሆን መረጃ የሚያገኘው ምክር የሚያገኘው በአጠቃላይ ኢትዮጵያን የሚያውቃት በዙሪያው በተሰበሰቡ ተመሳሳይ ሰዎች በመሆኑ በራሳቸው ተረት አየር ላይ ሊያንሳፍፉት በምድር የሌለ ሌላ ዓለም ውስጥ ሊከቱት ይችላሉ። ከነሱ መንገድ በወጣ ጊዜ እንኳን ሊታዘዙት ሙሉ በራሳቸው መንገድ ሄደው እሱም በፍርሃት ሊያያቸው እንደሚችል ጥርጥር የለውም። ለዚህም መንገዳችንም ምስክር እንዲሆን መሪዎች ሁሉ ከህሊናቸውና ካመኑበት መሆን እንዳልቻሉ የአደባባይ እውነት ነው። ለዚህም ነው ሁልጊዜ ዛሬ ለተናገሩት ነገር ነገ በተጽዕኖ ይቅርታ ሲጠይቁ ሲያስተባብሉ የሚታዩት። በአሰራርና አመራራቸውም ከዚህ የወጣ እንዳልሆነ ግልጽ ነው። የትኛውም መሪ ቢሆን ትልቅ ጎርፍ ውሃ ላይ ተንሳፎ ውሃውን ወዲህ ሂድ ወዲያ ሂድ ብሎ አቅጣጫ ሊሰጥ የሚችለው ማን ነው? ከበታቾቹ ያሉ ተመሳሳይ ሰዎችን በዚሁ መልኩ ነው የሚያኖራቸው። በምድራዊነትና ሥጋዊ ትርምሳችን በምናደርገው እንቅስቃሴ ሁሉ ከዚህ የወጣ ውጤት ልናመጣ አንችልም። ዓለሙ የምድራውያን ብቻ የሆነ ይመስላል። ሌሎች ኃያላን በመሃላችን የሌሉ ይመስል እንዲሁ ዓይናችንን ጨፍነን የምናደርገው ትርምስ ሁሉ የትም የሚያደርሰን አይሆንም። ጠላት ክፉ የቅርብ እንደሚባለው መኖሩ ያልታወቀለት ጠላት በጽኑ ጥፋት እንደሚያሰቃይ ሁሉ በራሳችን ፈቃድ ብትኖርም እንርሳህ ብለን ከሐሳባችን ያወጣ ነው። ዓይናችንን የጨፈንለት የጨለማው መንፈስ እንደ ልቡ ሲያሰቃየን ይኖራል። በእያንዳንዱ እንቅስቃሴያችን አብሮ ተቆራኝቶ የገዛ አእምሮአችንን ጭምር ሆኖ ባሪያ ያደርገናል። በዚህ መሠረት አብይም ቢሆን በእይታና እርምጃው ሁሉ ይህንን ጠላት ሳይገናዘብ ከፈጣሪው ኅብረትን ከሁሉ አስቀድሞ ሳይዝ በሚያደርገው ሥራ ሁሉ ውድቀትን ይሆናል የሚያመጣልን። የነካው ሁሉ እንደ አሸዋ ሸክላ የሚፈረካከስ ይሆናል። አእምሮው በእሱ እጅ አይደለምና ዛሬ ሌላ ሰው ነገ ሌላ ሰው ያደርገዋል። ባላሰበው መንገድ ሕዝቡን ሀገሩን የሚጎዳ ይሆናል። ጥረቱ፣ ድካሙ፣ ሕልሙ ሌላ፣ የተግባሩ ውጤት ደግሞ ተአምር በሚመስል መልኩ ፍጹም ሌላ ይሆናል። ልቡም በከንቱ ይሸፍታል፣ ዓይኑ ይጋረዳል፣ ሥራው ሁሉ ያለ ፍቃዱ የጥፋት ይሆናል። እንደዛ ያለ ቅን ሐሳቢ ከዕለት ዕለት በመልካም ሐሳብ በጽኑ የሚደክም ደግ ሰው በዚህ መልክ ፍሬው መና ሲሆን ማየት ልብን ሰብሮ በእንባ ያረጥባል። ነገር ግን በዚህ ሰይጣን ስልጣኑን ባጸናበት ዓለም ውስጥ ፈጣሪን በግልጽ ሳይዙ የሚሰሩ ድርጊቶችም ሕዝቡን ከአምላኩ ያርቁ ገድ ሳይሰጠው መኳተን ትላንትም ዛሬም ነገም የማይቀር እውነቱና ውጤቱ ይኸው ነው። ወደድንም ጠላንም እግዚአብሔርን ያልያዙ ሕዝባቸውን ይዘው ከፊቱ ያልቀረቡ መሪዎች ይኸው ናቸው። ያውም ድፍን ሕዝቡ ሙስሊሙም ክርስቲያኑም አባቴን አገኛለሁ ብሎ የተከተለውን መንገድ ቢለያይም ሁሉም አንድ ፈጣሪውን አምላኪ በሆነበት በኃያሉ ፈጣሪና በሚወዳቸው ልጆቹ መሃል የቆሙ ናቸው። ቁስላችን ስብራታችን ናቸው። በዘመናቸው የሚፈጠረውንም ትውልድ በክህደት መንገድ በማነጽ ሌላ ባለፈ ቁጥር ይበልጥ ከአምላክ እየራቅን እንድንሄድ አድርገው ሞታችን ጋር የሚያደርሱን ናቸው። መሪም አለ እውነትም ለሕዝቡ የሚያዝን ለሕዝቡ ፍላጎትና ዓላማ መቃናት እንቅልፍ የሌለው። በጥንት ጊዜ የኢትዮጵያ ክርስቲያን ሕዝብ በእምነቱ አብቦ ጠንክሮ ይኖር የነበረበት ጊዜ ሰፊ ነበር።
በተሰቀለልን ክርስቶስ እውነተኛ ፍቅር የተነኩ እጅግ የወደዱት ቤተልሔም ድረስ በመሄድ ቀራንዮ ድረስ ኢየሩሳሌም ድረስ በእግራቸው በመጓዝ የኖሩበትን ምድር በሕይወት ዘመናቸው ለመርገጥ ራሳቸውን ለአደጋ ሰጥተው በመሄድ በወንበዴዎች፣ በዘራፊዎች፣ በብዙ ነገሮች ሕይወታቸውን ያጡ የነበሩ ኢትዮጵያውያንን አይቶ አፄ ዘርዓ ያዕቆብ ሊያስቆማቸው ባይችል እንኳን በ300 ግመል አፈሩን ጭኖ ወደ ኢትዮጵያ በማምጣት ሕዝቡም ሊታደግ የሚሰራ መሪም የነበረ ጊዜ ነበር። እንደ ቅዱስ ላሊበላ ያሉት ደግሞ ራሷን ኢየሩሳሌምን አስመስለው በሀገራቸው በሰፊው በመገንባት እስከነ ዮርዳኖስ ወንዝ ሳይቀር በመስራት ዳግማዊ ኢየሩሳሌምን እዚህ ኢትዮጵያ ውስጥ በመስራት ሕዝባቸውን ይታደጉ ነበር። እነሱም በሄዱ ቁጥር አፈሩን ለሕዝባቸው ጭነው በማምጣት የተለመደ የጥንት ነገሥታት ሥራ ነበር። መቼስ እነሱ እንደው እምነት ነው የሚያድነው ባይሄዱም ችግር የለውም የሚለው እኛ የዘመናችን ትምክተኞች እንደ ጅሎች አይተን ልንመጻደቅባቸው እንደምንሯሯጥ ግልጽ ነው። ካለማወቃችን ደግሞ ትዕቢታችን። እነሱማ መቼ ይሄ ጠፍቷቸው፣ ለእነሱማ መጽሐፍ ቅዱስ ትምህርታቸው ሳያንሳቸው፣ ዕውቀታቸው ሳያንሳቸው የስልጣኔ አርማቸው ሆኖ እስከ 43 ዓመታት በሚደርሱ ትምህርቶች የተራቀቁበት ናቸው። ደግሞ እኛስ የዋልንበትን ለእነርሱ ይህንን አንነግራቸውም። እነሱም ቢሆን እዚሁ ሆነው እንደሚድኑ ጠንቅቀው ያውቁታል። መዳኑን አይጠራጠሩም። እንደኛ ብርቅ አይሆንባቸውም። ከመዳን ሐሳብ አልፈው ፍቅሩ ቢጸናባቸው ነው እንጂ፣ ክርስቶስ የረገጠው አፈር ቢናፍቃቸው ነው እንጂ፣ የተጠመቀበት ውሃ መንካት መናፈቃቸው ነው እንጂ። በጊዜው ከነበሩ የኢየሩሳሌም መሪዎች ይልቅ የኢትዮጵያውያንን ይህንን ጽኑ ፍቅራቸውን የተመለከተው የሙስሊሙ መሪ ሳላዲን ነበረ። ይልቅ አዝኖ ለኢትዮጵያን በኢየሩሳሌም በነጻነት እንዲሄዱ የፈቀደላቸውና የነጠቋቸውን እስከ ዛሬ ድረስ ዴር ሱልጣን የተሰኘውን ይዞታቸውን የመለሰላቸው። ብዙ የኢትዮጵያ ንጉሶችም ሕዝቦች ከልባቸው የሚያምኑባቸውን የሚወዷቸውን ነገሮች በማክበር ነበር የሚታወቁት። ለዛም ነበር የኢትዮጵያው መሪም ጥንት ሙስሊሞች በስደት በመጡ ጊዜ ቃላቸውን ሰምቶ ከልባቸው የሚፈልጉትንና የሚያምኑበትን መሆኑን አይቶ ጥበቃ ያደረገላቸው፣ ሐሳባቸውን እንዲሰሩ ያመቻቸላቸው የሕዝብ መሪዎችስ ሥራቸው ይህ ነውና ዛሬ የድፍን አማኙን ሕዝብ ፍላጎት ሳይሆን የዓለምን ጨፍላቂ ተጽዕኖና መንገድ በመከተል ከሀገሬው ነዋሪ የራሱ ፍላጎት የበቀለ ሥርዓት ሳይሆን ከሃዲያን አገራት ሕዝቦች ለግል ለራሳቸው በሚመች ፍላጎታቸው ላይ ባቆሙት የአስተዳደር ርዕዮት ያልተሰፋልንን ካላለበስናችሁ ብለው የሚታትሩ መሪዎች ሌሎች አማኝ ሀገራት እንደዚሁ እንደኛው ሞክረውት ግን ተሳክቶላቸው እምነትና ማንነታቸውን አጥቦ ባዶ ያስቀራቸውን መንገድ፣ ባዕዳኑን ያስመሰላቸውን መንገድ አብይም ሆነ ማንም ቅን ሰው በሀገራችን ቢሞክረው የማይሳካ ነገር ነው። የተባበሩት ምስራቅ አፍሪካ መፈጠር፣ ከዓለሙ መዋሃድ፣ ከሁሉ ዓላማ አስቀድሞ በኢኮኖሚ በመልጸግ ወዘተ እንደ አብይ በሥጋ ብቻ ለሚያስብ ሰው የቅንነት የደግነት ዓላማ ቢሆንም ልጆቹ የሆንን አይኑ በእኛ ላይ የሆነ ፈጣሪ ባለበት ዓለም ግን ከሱ የሚያርቀን ማንነትና እምነታችን ሀገራችንን አሟሙቶና ቀላቅሎ ከሌላው ከሃዲ ዓለም ጋር አንድ የሚያደርገንን ነገር ፈጽሞ በኢትዮጵያ አይቆምም። ሀገራችን ለሺህ ዘመናት የሕዝቦቿ አስተዳዳሪ ከፈጣሪ አምልኮ ቤት ጋር ተለይቶ አያውቅም ነበር። በሺህ ዓመታት ቆይታ አንዴም እንኳን በጠላት እጅ ሳይወድቁ ቅኝ ሳይያዙ በዓለም ታሪክ በብቸኝነት መኖር ቀልድ አይደለም፣ ያለ ምክንያትም አልመጣም። በዚህ የምትታወቀው ሌላኛው ሀገር ሩሲያ ወይም ሶቪየት ኅብረት እንኳን በሞንጎሎች ወረራ ጠፍታ ነበር። ይህም ከእግዚአብሔር ጋር የተሳሰረ አስተዳደር እስከ ኃይለ ሥላሴ ጊዜ ድረስ ያለማቋረጥ የቀጠለ ነበር። ነገር ግን ኃይለ ሥላሴ ልባቸው ወደ እንግሊዞች ሸፍቶ የነሱን ገልብጠው ሊቃውንት አባቶችን አጥቅተው ያለ ኃያሉ ፈጣሪ ኃያልነት ራቆቱን የቆመ አስተዳደር ሀገራችንን አሃዱ ብላ ከጀመረችበት ከዛ ጊዜ ጀምሮ የድፍን ሕዝቦቿ የአምላክ ፈጣሪያችንን ከአስተዳደሯ አግልላ ከሀገራዊ ግቧ ሰርዛ በሌላ ተክታ ከያዘች ጀምሮ ኢትዮጵያ የቁም ቅዠት ውስጥ ገብታለች። በቅጽበት ለባዕድ ጦር ተንበረከከች። ከ3000 ዓመታት በላይ የቆየ ሥርዓተ መንግሥቷ ብትንትኑ ወጣ።
ከዛን ወዲህ ሁሉ ተገለባበጠ። ለትውልድ የሚጻፍ ታሪክ በአውሮፓውያን እይታ እየተቃኘ ተገለባበጠ። አባቶቻችን አማኞች በመሆናቸው ወንጌል የሥልጣን ምንጭ እግዚአብሔር ነው በሚለው ቃሉ የታመኑ የፈጣሪን ቃል ፈጽመው የሚያምኑ በመሆናቸው ካስተዳዳራቸው ፈጣሪና አምላካቸውን እምነትን ያቀረቡበት ምክንያት ይህ ሆኖ ሳለ በአምባገነንነት ለመንገስ ጥያቄ እንዳይነሳባቸው በሚል ተተካ። እሱንም ስትለቀው ኢትዮጵያዊ መንግሥትና ኃይል ከሀገሯ ተኖ ጠፋ። አረመኔና ሰው መላ መንግሥታት ተፈራረቁባት፣ ሕዝቦቿን ፈጁት። የእርስ በርስ ጦርነት፣ የሕዝብ ክፍፍል፣ ጥላቻ፣ ሀገራዊ ፍቅርና እምነት በደበዘዘ ሆነ። ይኸው የጊዜ ጎርፍ አድርሶን እኛም ዛሬ ላይ ቆመናል። በሀገራችን አስተዳደርም ዕቅድም ሆነ በሥጋዊ ዓላማ ከድፍን ሕዝቡ አባት ፈጣሪያችን ለይተው በሚመሯት መሪዎች በዚህም መልኩ በምናደርገው እንቅስቃሴ መዳረሻችንን ያለመመጻደቅና መታወር ልናውቀው ይገባናል። በዚህ አካሄዳችን ቀጥታ መዳረሻችን ፍጹም የእምነት ጥፋትና ልቅ ግብረ ሶዶማዊነት ነው። ይህንን ምንም ሳትመጻደቅ ሐቁን ዋጠው። የአሁኑ መንገዳችን መዳረሻ የኢትዮጵያ ነገዋ ያ ነው። ከትላንት ወዲያ እንኳን በአፄ ኃይለ ሥላሴ ዘመን በእንግሊዝ፣ በጀርመን፣ በአሜሪካም ጭምር እጅግ ከባድ ውግዘትና መጠየፍ የነበረበት ተግባር ነበረ ግብረ ሶዶማዊነት። የሀገራቱ ፖሊሶች በከፍተኛ ኃይል አላግባብ ጭምር በዚህ ተከታዮች ላይ በመጠየፍ ድብደባና ግድያ የተፈጸሙባቸው ታሪክ መዛግብት የቅርብ ትውስታዎች ናቸው። ዛሬም ይህንን የምታነበው አንተ ዛሬም ይሁን ነገ በዛ በእግዚአብሔርና ተፈጥሮ የተወገዘ ተግባር እንደማትገኝ ለራስህ ታውቀዋለህ። ካንተ በላይ ደግሞ የዚህ አስፋፊዎችም ያውቁታል። ነገር ግን እነሱም የሚሰሩት በሚመጣው ትውልድ ላይ እንጂ ባንተ ላይ እንዳልሆነ መች ገብቶህ? ትላንት አሜሪካ፣ እንግሊዝ፣ ጀርመን ጨምሮ በአውሮፓ ሀገራት በግብረ ሶዶማውያን ላይ ጽኑ መጠየፍና ጥቃት ሲፈጽሙ የነበሩ ዜጎች ልክ እንደኛ ነበሩ። ነገር ግን የነሱ ልጆች ናቸው ዛሬ ያንን በማፍቀርና በማስፋፋት በዛ በመጠመቅ በማጥመቅ ትልቅ እንቅስቃሴ ላይ የሚገኙት። የሩሲያው ፕሬዝዳንት የአውሮፓ ሀገራት ባለፈው ክርስቲያናዊ ታሪካቸው እንዲያፍሩና እንዲሸማቀቁ የሚያደርግ እጅግ ፈጣን የትውልድ ቅየራና ዓለም አቀፍ ተመሳሳይ ባህልና ተከላና ወረራ ውስጥ እንገኛለን ብሎ የተናገረው ይህንን በመረዳቱ ነበር። የኛም ልጆች ከኛ በምክር ከሚቀበሉት ባህልና ሴት ይልቅ ሙሉ ውሏቸውን በሚውሉባቸው ትምህርት ቤቶቻቸውና ትርክቶቻቸው ብዙ ጊዜያቸውን ከአባቶቻቸው ምክር ይልቅ ሲሰበካቸውና ፍልስፍናቸውን ቅርጽ ሲያስይዙላቸው የሚኖሩት የውጭ ፊልሞችና ሙዚቃዎች እንዲሁም ጽሑፎች መሆናቸውን ፈጽመን ልንክደው አንችልም። አስደንጋጩ የዓለም ወደዚህ ፍጥነትና ጉዞ ካለው ህብረተሰብ ጋር ዳረቅ ሳይሆን ተተኪ ትውልዶችን በመያዝ በመሆኑ እንደኛ ያለውንም በመጮህና በመቃወም የምናስቀረው ብቻ መስሎን ሌሎቹም ሀገራት መስሏቸው ዓለሙ ሁሉ በሚገርም ፍጥነት እየተወረረ ነው። የእኛም ነገ በመሪዎቻችን ማሸብረክ፣ በአስተዳደራችን የፈጣሪ ዕውቅና አለመኖር፣ በምናደርገው ሥጋዊ ሩጫ የነገው ማንነታችን ያ መሆኑ ተቀበልነውም አልተቀበልነውም ጽኑ ሐቅ ነው። ይህ ጸያፍ ወረርሽኝ ገና ያልተረዳነው ህቡና ረቂቅ የስርጭት ታክቲክ በግዙፍ መጠን በኃያላን የተደገፈ ስውር የወረራ እንቅስቃሴ በእስልምና ጸንተው እጅግ የሚጠየፉት አጥብቀው የሚያወግዙት የአረብ ሀገራት ሳይቀር አንበርክኳል። ማን ይነግረናል? ይህንን ወረርሽኝ ፍጥነት ባህሬን፣ ኢራቅ፣ ኩዌት፣ ካዛኪስታን፣ ታጃኪስታን ብሎም ቱርክ ሳይቀርም የዛሬው ትውልዳቸው ግብረ ሶዶማዊነትን በሕግ ያጸደቁት ሀገራት ሆነዋል። ከኦርቶዶክስ ሃይማኖት ተከታዮችና በጥንት ክርስትና ታሪክ ታዋቂዎቹ ቆስጥንጥንያ፣ ቆጵሮስ፣ ዮርዳኖስ፣ እስራኤል፣ አርሜንያ፣ የድንግል ማርያም ትውልድ ቦታ ሊባኖስ፣ ጆርጂያ፣ ሰርቢያን ጨምሮ ብዙ ሀገራት ይህንን አይቀሬ ወረርሽኝ በሕጋቸው አጽድቀው ይዘዋል። እነሱ ይህንን ከሚጠየፈው ሕዝብ በስውር ተጽዕኖ ልጆቻቸውን ግን የዚህ ተገዢ እንዳደረጓቸው እኛም እንዲሁ ቆመን ስንመጻደቅ እኛ እናደርገውም ስንል
ሀገራችንን የምናስረክብባቸው ልጆቻችንን ሌሎች በስነ ልቦና ቀርጸው እንዲያሳድጉልን አሳልፈን ሰጥተናል። እንደ ሌሎቹ ሙስሊምና ኦርቶዶክስ ሀገራት ከፊት እያስፈራሩ እያስፎከሩን ከኋላ ስራቸውን ይሰራሉ። ይህ ጊዜ ጉዳይ ሆኖ እንጂ በአሁኑ አካሄዳችን ከቀጠልን እንደተባለውም የኛም የነገ ዕጣ ፈንታችን ያው ነው። እንደ ሰውኛ ያ ነበር ጉዟችን። ዓለምም ይህንን ጠንቅቆ ያውቀዋል። እንግሊዝን፣ አሜሪካን ጨምሮ ትላንት የዚህ ተቃዋሚ የነበሩ ሁሉ ታሪካቸውን ቀይረዋል። የጥቁር መብት ተሟጋች ማንዴላ፣ የጋንዲ ታሪክ እንደሚታሰበው የግብረ ሶዶማውያን መብት ተሟጋቾች ታሪክ ከነሱ ጋር ተቀላቅሏል። ያለፈ የጨለማ ታሪክ በማለት በቢቢሲ ዶክመንታሪ የድሮውን ዘመን አስከፊነት በመዘከር መልኩ መተረክ ሁሉም ዓለም የተቀበለው ሆኗል። ሕፃናት በታሪክ ትምህርታቸውም ጨለማው ዘመን ብለው ይማሩታል። ይህ ሁሉ ዛሬያችን ነው። እኛም የተለየን አይደለንም። በዚሁ አካሄዳችን ከቀጠልን ብሎም ያሁኑ አስተዳደር የሀገራችን ምኞታችን ቢሳካልን በእኛም ሀገር ያው እንደሚሆን ምንም ጥርጥር የሌለው ነገር ነው። በተለያዩ ጊዜያት የዲሞክራሲ መንገድ በሚል ስም ተስፋ ያደረግናቸው እድሎቻችን የሰባበረ አምላክ ምስጋና ይገባዋል። ጠማማ መንገዳችንን የወደቀ ምኞታችንን የነሳ አምላክ ምስጋና ይገባዋል። 97 ዓመተ ምህረት እንደዛ እንዲያልፍ ያደረገ አምላክ ምስጋና ይገባዋል። ያለ ወደብ ቆልፎ ያኖረን እግዚአብሔር ምስጋና ይገባዋል። ሀገራችን ለውጮች ሳቢ እንዳትሆን ለብዙ ነገር እንዳይመርጧት እንዲህ ያደረገን አምላክ ምስጋና ይገባዋል። ለዘመናት ዓለምን የረሳች ዓለምም የረሳት በሚል ስያሜ እስክትጠራ ድረስ ዝግና ራሷን የሆነች ዓለም አድርጎ ያኖረን እግዚአብሔር ምስጋና ይገባዋል። እንደው ማን ይሆን በዚህ ዘመን እንዲህ ብሎ የሚያመሰግን? እውነታውን ቢያውቅ እንኳ ሊያመሰግን የሚደፍር አንዳችም የለ። ይህ ምስጋና በጨለምተኝነትና ድፍን እድገት ጠልነት የተጻፈ ይመስል ይሆናል። ነገር ግን አይደለም። ፈጣሪም በልብነት የያዘ በሱ የተቀኘ ሕዝቡን የመልካም አስተዳደር ማቆም ስንችል፣ እኛ ግን የምዕራቦቹን ቀጥታ ካልገለበጥን ብለን ራሳችንን እያሳመምን እንገኛለን። መንገድና ምኞታችን አምላክን የያዘ ይሁን እንጂ ባይሆን እንደው ቢያንስ በሂደት ከሱ የሚለየን የሚያርቀን አይሁን እንጂ እንደው አሁንስ አምላክ ከኛ ጋር በምድራዊ ነገር ምን ፉክክር ኖሮት አደግን ወይስ አላደግን? ሀብት አገኘን፣ ሀብት አጣን፣ ለሱ ምን ሆኖ ያግደን ነበር? አይደለም ከዚህ ዓለም ሰው ሰራሽ ሀብትና እድገት አንጻር ከጽኑ ከተፈጥሮና ፊዚክስ ሕግጋት ጋር ጭምር በላይ ብንሆንም ምን ገዶት? ቅዱስ ያሬድ የሰው ልጅ ከዋክብትን እስከ ማዘዝ ሥልጣን እንዳለው ብታውቁ ኖሮ ብሎ የመሰከረው ስለኛ አይደለም እንዴ? አምላክ የሱ ልጆች ሆነን ምን ሊያግደን? አምላክ የሱ ልጆች ሆነን ምን ሊያግደን? በአንዲት ቀጭን በትር ትሪሊየን ኪሎ ቶን ባህር አንስተን መክፈል አስችለን ብንለው ምን ገዶት? የሞተውን እናንሳ ብንለው ምን ገዶት? ዓለምን እንግዛ ብንለው ምን ገዶት? የትኛው አደኩ የሚል እንስሳ ሀገር በእኛ ላይ በየትኛውም ዘርፍ የበላይነት ሊኖረው ሁሉን አሳልፎ በሰጠን ነበር እንጂ የኛ የምድር ሥራ ጉዳይ በአምላካችን ፊት ምን ቦታ ኖሮት አምላክን ቢሊለን። ግን እኛ ያንን መንገድ አልያዝንም። ገደል ላይ ተንጠልጥለን አባታችንን በእጁ ይዞን ልቀቀን እንሄድበት ብለን በድንፋታ እጁን የምንናከስ ሕፃን እንመስላለን። በምድራዊ መነጽር ብቻ እንይካለን። የኛም ነገ ይሄው ነው። ሰዶምነት የርክስና መንገድ ነው። ከዓለም የተለየን አይደለንም። ሁላችንም በአንድ ላይ ወደዛ እንሄዳለን። ነገር ግን እግዚአብሔር አለ። ይህንን ፈጽሞ አይፈቅደውም። የደከም ነው፣ የረሳ ነው። የቃል ኪዳን ምድሩን እሱን በማራቅ ወደዚህ ተጽዕኖ የጣልናት እኛ አልቀንም ቢሆን ትቀጥላለች እንጂ የእሱ ቃል ኪዳን ታጥፎ አትረክስም። በዱር በገዳማት ስላሉ ቅዱሳን ብሎ በሃይማኖታቸው ስለታመኑ ልጆቹ ብሎ እጁን ይልካል። ስለ ረከስነው እሳትን ለተባረኩት መድህን ሆኖ ያርፍብናል የተባለው ጠረጋም ሁሉ በእኛ ላይ ይሆናል። ፈጣሪን የረሱ መሪዎቻቸውን ምንም ቅን ቢሆኑ፣ ምን ደግ አሳቢ ቢሆኑ፣ ምን ቢጀግኑ የጦር ሜዳውን ቦታ እንኳን ያላወቀ ኃያል ጀግና ምንም እንደማይፈይድ
ለኛም እንደዛው ናቸው የሚሆኑት። እኛም እነሱን በመቀየር በማመጽ ሳይሆን የምንድነው በዚህች ቅድስት ሀገር ላይ እፎይታን የምናገኘው ወደ አምላካችን ራሳችንን መልሰን በህብረት በፊቱ በቆምን ጊዜ ብቻ ነው መልካሙን የሚያጸናልን። የእስራኤል ነገሥታት አምላክ ዛሬም አልሞተም ሲያርቁት የተሰቃዩት ሲያቀርቡት ደስታን ሰላምን ያገኙት ያ ሁሉ የመጽሐፍ ቅዱስ ቃል ተረት ተረት አይደለም። ያ አምላክ ጥንትም ነበረ፣ ዛሬም አለ፣ ነገም አለ። በትንቢት ጽሑፉም ኃጢአታቸውን ስለታገሳቸው እንደሌለ ይቆጥሩታል የተባለው ሆነ እንጂ በመጽሐፍ ቅዱስ ላይማ አምላክ ሲናገር ፊቴን እሰውርባቸዋለሁ ፍጻሜያቸው ምን እንደሆነ ያለው ጠማማ ትውልድ ያልታመኑም ልጆች ናቸው እንዳለ ሆኖ ነው እንጂ ቅጽበት ለማትሞላው ዕድሜያችን የዓለሙን ፈጣሪ ክደ ነው መከራችን ከማየት ያለፈ ቀድሞስ የት ልንደርስ ኖሯል? ለቅጽበቷ ዕድሜያችን ኖርን ሞትን ምን ጥቅም ኖሮን? ሰው ምን ቢያውቅ ምን ኃያል ቢሆን እግዚአብሔርን ካልያዘ ከንቱ ነው። ምን ቢደክም እግዚአብሔርን ከያዘ ግን ከሁሉ በላይ ኃያል ይሆናል የሚለው የመጽሐፍ ቅዱስ ትምህርት ፍጹም እውነት ነው። ይህንንም አምነህ በሕይወት ያልተገበርከው ያልተቀበልከው እንዲሁ ዝም ብለህ ያለፍከው ከሆንክ ክርስቲያን አይደለህም። ያ ነው እውነቱ። የመጽሐፍ ቅዱስ ቃል ሁሉ ወይ ትርጉማቸውን ስላላወቅን ይሆናል እንጂ ፈጽሞ እውነት ናቸው። መርጠህ የምትቀበል ከሆንህ ደግሞ ክርስቲያን አይደለህም። ስለዚህ ይህንን አውቀኸው ከከሃዲያን ወገን መሆንን እወቀው። በመሃል ቤት የሚሆን እንደ ይሁዳ ብዙ ጊዜ የከፋውን ጥፋት የሚቆራኝ እሱ ነው ወይስ አስገድደውህ ነው ክርስቲያን የሆንከው? በዚህ መሰረት ኢትዮጵያ ምንም አይነት መሪ ብታገኝ ወደ እግዚአብሔር እጆቿን ያልዘረጋሽ ከሆነች ምንም ቢሆን ከውድቀት አትላቀቅም። ሰሎሞን ጣዖት ቢያመልክም እንኳን ቢሞትም እንኳን ስለ አባቱ ንጉሥ ዳዊት ቃል ኪዳን ብሎ አምላክ ዙፋኑን ከእጁ ሳይነጥቅ እንዳኖረው ዛሬም ስለ ቅዱሳን ቃል ኪዳን ብሎ ሀገራችንን ዕድል ሰጥቶ እየተመለከታት ይገኛል። ከሞት ቀስቅሶ የፈቀድነውን እናደርግ ዘንድ ነፃነት እናገኝ ዘንድ መልካም መሪ ማለትም በሥጋ ዓይን የረፍት ጊዜ የነፃነት ቀናት በመሃል አቀዳጅቶ ከተተነበየው ጥፋታችን አስቀድሞ እያመለከተን ይገኛል። ምልክት ሊሆን የሚችሉ ማንቂያ ነገሮችንም እያሳየን ይገኛል። የነገሮችን ፍጥነት፣ አስደንጋጭ ክስተቶችን፣ አፋፍ ላይ መሆናችንን፣ ምን ሊፈጠር እንደሚችል አልፎ አልፎ በሚከሰቱ ነገሮች ሁሉ በእጃችን ባለበት ጊዜ ጠቆም እያደረገን ይመስላል። በዚህም ጊዜ አንዳችም ገድ ሰጥቶን ይህን መኖሩን የሚያምነውን ኃይል ፈጣሪ እንዲረዳው እንዲሆን ሊያስበው አልቻለም። በትግልና መፍጨርጨሩ ቦታ ሰጥቶት ሊጠራው አልቻለም። ጋባዥ የማይፈልገው ክፉ መንፈስ ግን መሃላችን የጨቀየ ሥራውን እያፋጠነው ይገኛል። ከሁሉ በላይ ደግሞ ወደፊት የምንመኘውና ልናገኝ ልንደርስበት የምንታገለው መዳረሻችን ይህ ታላቅ የዓለም አካል የሆነ ፈጣሪን ይባስ የሚያርቅና ከመሃላችን ስሙን የሚያደበዝዝ መሆኑ ነው። ምንም ቢሆን አሁን ግድ የለንም። ይህም ትልቅ ዋጋ ያስከፍለናል። ከፊታችን ዞር ቢል ችለን ላንቆም ነገር ፈጣሪያችንን ገፍተነዋል። ጠማማ መንገዳችንን አይቶ ትዕግስቱ ጽዋ ሞልቶ ሲሰወርብን ለዘመናት ከቦ ሲጠብቀን የነበረው ክፉ መንፈስ የበቀል ጅራፉን ያሳርፍብናል። ተዘናግተን ባለንበት ጊዜ በትንቢቱ ሰፍሮ የቆየውም የመከራና ጥፋት ቀን የሆነችው ፀሐይ ድንገት ትወጣለች። ለብዙዎቻችን ለኛ ግን ጨለማ ይሆናል። በምስራቅ ባለች ሀገር 3 ቀንና 3 ሌሊት ጦርነት ይሆናል። ከጥቂት ሰዎች በስተቀር በእሷ የሚተርፍ የለም የተባለው ቀኑ በባለቤቱ ዘንድ ብቻ ተጠንቅቆ የሚታወቅ ጊዜ መሃል በአንዲቷ ቀን ራሳችን እናገኘዋለን። የሞት ፈረሰኛ ይላካል። የራብ ፈረሰኛም ከኛ ዘንድ ሚሊዮኖችን ይመታል። በምሳሌ 3 ቀንና 3 ሌሊት የተባለውም እንደኛ ንስሐና መመለስ ወይም ደግሞ ቸልተኝነትና ዝንጉነት ነው። በ3 ወርም 3 ዓመትም 30 ዓመትም በየት እንዲተረጎም የሚያውቀው እሱ ይወስነዋል። ከግብጽ በወጣችሁ በ40 ቀን ትገባላችሁ የተባሉ እስራኤላውያን በክህደትና አመፀኝነታቸው 40 ዓመት እንዳደረጉት የእኛም ዕጣ ፈንታ እልቂቱ ከተጀመረ በኋላ ሳይሆን ዛሬ ባለነው እጅ ይሆናል።
በስጋ ዓይን ብቻ እንኳን ብንመለከት አናስተውልም እንጂ በስጋ ዓይን በሚታየው ይበልጥ ምን ያህል አስፈሪ መሆኑን ባወቅን ነበር። በዚህ ሁሉ መሃል ሆነን መታወራችን ለአምላካችን እንዴት ይሆን የሚደንቀው? በሀገራችን ሁኔታ ግልጽ ሆኖ እንደሚታየው የዘር ፖለቲከኞች በየቦታቸው እየነገሱ ይገኛሉ። ምርጫ ሲካሄድ አንድ ፓርቲ ሳይሆን ሙሉ ሀገሩን የሚገዛው እያንዳንዱ ባሸነፈበት አካባቢ ስልጣን የሚይዝ በመሆኑ ከማንም በላይ አደጋውን መከፋፈሉን ያገነዋል። በአይን የሚታየው ምድር ላይ ያለው ሀቅ ካወራን በኦሮሚያ ከኦዲፒም ከሌሎችም ፓርቲ ይልቅ እየተንቀሳቀሰና ድጋፍ እያገኘ ያለው ብሶትንና ወገንተኝነትን ያለ ተቀናቃኝ እየጋለበ ሐሳቡ መታየት ሳይጠበቅበት እንዲሁ በወገንተኝነት ጥቅምና ተጎጅነት ስነ ልቦና ሞተርነት የነገሰው ኦነግ ነው። በሚመጣው ምርጫ በክልሉ በሐሳብ ሳይሆን በዘሩና ወገንተኝነት ብቻ ምክንያት አሸናፊ እንደሚሆን ከወዲሁ በግልጽ የሚታይ ነው። ለዚህም አጻፋ በአማራ ክልል የዚህ ተጽዕኖ ለመቋቋም የሚለውን በምክንያት በመያዝ ለሱ ተቀናቃኝ የሆነ የዘር ቡድን በመመስረቱ ያም የዚህኛውን ለመገዳደር ሲባል በክልሉ የበላይነትን ያገኛል። በሲዳማም የሲዳማዎች፣ በትግራይም የህወሓት ወዘተ እያለ ይቀጥላል። በየአካባቢው ሁሉ በየራሱ የዘር ድርጅት ብሶትና ተገፊ ቅስቀሳውን እያጋለ ተካሮ ይነግሳል። የዛሬ ኢትዮጵያዊነትን እንርሳውና ለቅዠት ዓላማቸው ድንበር ገፊነትና ለከት ያጣ ራስ ወዳድነት ጥቅመኝነታቸው ነጸብራቅ የሆኑ ዕቅዶችን በድንፋታና አእምሮ ቢስነት ያለ እፍረት ወደፊት የሚጋፉ እብዶች የመንግሥትን ሥልጣን ይዘው ልዩ ኃይል መከላከያዎችን በሥራቸው ሲሆኑ በአጭር ጊዜ የኢትዮጵያ ምድር እንደ አንዲት የሲኦል ክፍለ አገር እንደምትሆን ትንተና የማያስፈልገው ነጋችን ነው። እስከ ዛሬ ኢህአዴግ ምንም የዘር ድርጅቶችን አድርጎ በየአካባቢው መድቦ የኖረ ቢሆንም ለስሙ ተሰየሙ እንጂ ሁሉም በእጅ አዙር በአንድ ትእዛዝ ስር በመሆናቸው ሙሉ ተመሳሳይ አስተሳሰብ መስማማትና አቋም የነበራቸው በስም ብቻ ያሉ በመሆናቸውና አደጋና ችግሩ ትልቅም ቢሆን ቢያንስ እስከዛው መጠኑ እንዳያልፍ አድርጎታል። አሁን ግን ጠላትነት የሚያገናኛቸው በተፈጥሯቸው እርስ በርስ የሚጣሉ በግልፍተኝነት የተዋጡ ያልበሰሉ የእሳት ራትነትን የተላበሱ አባላት የሚመሯቸው የሚጠላሉ ቡድኖች ቦታ ቦታ ይዘው ሲቀመጡ ቀድሞም ተንኳሽ ድንበር እጅግ በአጸያፊ መልኩ ገፊ ሆነው በተሸሸጉት በጦረኞችና አማጽያን እንኳን ያለ እረፍት ጥፋት ሲያደርሱ የኖሩት እንደ ኦነግ ያሉ ቡድኖች በክልሉ ባለሙሉ ስልጣን ሆኖ በአደባባይ የታጠቀ ልዩ ኃይል የተባለ መከላከያ በእጁ ትእዛዝ ስር ሲገባ በአማራ ክልል የዚህን አጻፋ በሚመስል ድንበር ለመግፋት ወደ ኋላ የማይሉ አዲስ እየተፈጠሩ ያሉ በዙሪያው ካሉ ስጋት አንጻር ህዝቡ ባይወድ እንኳን ለህልውና በሚል እሳቤ በግዱ ከሌሎች በተገዳዳሪነት የሚመርጣቸው ድርጅቶቹ በየአካባቢያቸው መሰል ኃይል ሲሰበስቡ ሲላበሱ በሰሜን ኢትዮጵያ ህወሓት፣ በደቡብ ኢትዮጵያ ከኦነግም እርስ በርስ የድንበርና ወሰን ውስብስብ ሁኔታ ውስጥ የገቡ በሲዳሞም እንዲሁ በሶማሌም በአፋርም በደቡብም በሁሉም የዚህ አይነት ሁኔታ ሲነግስ ይህም አይቀሬ መሆኑ አሁን ሲታይ ምን እንደሚሆን መገመቱ አስፈሪ ነው። ይህ እንዳይሆን ተማምነን የምንነጋገርበት አንዳችም ነገር ዛሬ እየተሰራ ለመሆኑ በስጋ በምናየው እንኳን ይህንን ለመናገር ያስገድደናል። አሁን ባለው የጉዞ መንገዳችን ከቀጠልን ግን ቆም ብሎ ለሚያስብ ማንኛውም ባለ አእምሮ ፍጡር ግን ይህ ፈጽሞ ሊቀር የማይቻል የማይቀር ሐቅ ነው። ማን ነው ሶሪያን አስፈሪ ምሳሌ ያደረጋት? ማን ነው የመንን አስፈሪ ምሳሌ ያደረጋት? ማን ነውስ ሩዋንዳን አስፈሪ ምሳሌ ያደረጋት? በሶሪያ የነበረው ሁኔታ እንደሆነ በአንድነት ያለ ሕዝብ ከመንግስትና ደጋፊዎቹ ጋር የነበራቸው አለመስማማት በኋላም አመፀኞችን ለመክታት የተደረገ እንቅስቃሴ ብቻ ነበር። በኋላም ይህች ምክንያት ነበረች ተጋግላ እየከፋች ሄደችው የስልጣን ሽኩቻ እንጂ እርስ በርስ የሚያጨቃቀን ጥላቻ የላቸውም ነበር። በየመንም እንዲሁ በመንግስቱ በተቃዋሚዎቹ
በሁቲ አማጽያን መሃል ነበር ችግሩና ጦርነቱ። ስልጣኑን ሊይዙ ወደው ታገሉ እንጂ ልዩ ጥላቻስ የለባቸውም። የሩዋንዳውም ቢሆን ሚሊዮኖችን ሊቀጥፍ ቢቻለውም ሁለቱ ወገኖች ተመሳሳይ ቋንቋ የነበራቸው፣ የተከለለ የምድር ድንበር ክፍፍል ያልነበራቸው፣ በብዛታቸውም ተገዳዳሪ ሳይሆኑ ሰፊ ልዩነት የነበራቸው፣ በሁለቱም ወገን የየራሳቸው የሆኑ ጦሮች የሌሏቸው ብሎም በቋንቋ አንድ የሆኑ በመሆናቸው ይህ ሁሉ ከሀገራችን የተሻለ ሁኔታ ላይ ያሉ ስለሚያደርጋቸው የሟቾቹ ቁጥር ከሚሊዮን ላይ ያልፍ ቻለ። በሀገራችን ግን ከ12 በላይ ቡድኖች በቋንቋ የሚለያዩ ጥላቻ እስከ አፍንጫቸው ሲሰበኩ የኖሩ ካለፈው አብልጦ ዛሬ የሚሰበኩ ሁሉም የኔ የሚሉ ያንዱ ተሻግሮ ሌላውን እምብርት ድረስ የሚገቡ የቅዠት ወሰኖችና ድንበሮችን በምናቦቻቸው ያሏቸው በሕዝብ ቁጥራቸው የሚቀራረቡ ከዚህ በፊት አውርተዋቸው የማይጠገቡ ጨለማ ስነ ልቦናን የሚያላብሱ ብሶቶችና ጠላትነትን የሚሰብኩ ሮሮዎች አሏቸው። የታጠቁ ገናም የሚታጠቁ በመታወቂያ አልፎም በታርጋ ጭምር የተለዩ ፈጽሞ የማይተማመኑ ቡድኖች አንድን ስልጣን ለመያዝ የሚደረግ ፉክክር ሳይሆን ሌላውን የኔ ነው ከሚሉት አጥፍቶ የራስ ጥቅምና ድንበርን ለማቆም በእብሪት የሚተያዩ የበረቱበት በቋፍ ትንኝ ብትጋጨው ሊሰባበርና ሊደረመስ የደረሰ በእንቁላል ቅርፊት የተገደበ ረጅም የግድብ ሐይቅ ስር ቆመን ድንጋይ የምንወራወር የምናሾፍ እንመስላለን። ይህም ዋናውን ስጋት አልገለጸውም። ዋናው ስጋት የውጭ አገራት በዓለም ተጽዕኖአቸውን ለማስፋፋትና የቅኝ ግዛት ያህል ተጽዕኖ ባለው መልኩ መስፋፋትን ለመፍጠር የሚያደርጉት እረፍት የለሽ ሽኩቻ ፈጽሞ ያልተረዳን ሕዝቦች መሆናችን ነው። ቻይና፣ አሜሪካ፣ ሳውዲ አረቢያ፣ ኢራን፣ ግብፅ፣ ሩሲያ እነዚህ ሁሉ የሚያደርጉትን መፍጨርጨር ከጀርባ የሚሰራውን ሁሉ ልብ ብለን የማናስተውል መሆናችን ደግሞ የበለጠ ሟች ያደርገናል። ከዚህ በፊት በብዙ ቦታዎች እንደታየው ሀገራት ሌሎችን ሀገራት ብድርን በመጠቀም መክፈል በሚያቅታቸው ጊዜ ሉዓላዊነታቸውን አሳልፈው እስከ መስጠት የሚያደርሱ ሁኔታዎችን ሲያደርጉ እንመለከታለን። ምን ነው ልቦናችን ደነዘዘ? ቻይና የራሷ 1.437 ቢሊዮን ሳይሆን 1.427 ትሪሊዮን የውጭ ዕዳ ያለባት ለኢትዮጵያ ለአፍሪካ ሀገራት እጅግ ብዙ ቢሊዮኖችን የሚቆጠር ብድር ወይ እርዳታ ሰጠች ሲባል እንዴት ብለን ጠይቀን እናውቃለን? እንደማይከፈል እርግጠኛ የሆኑባቸውን ብድሮች በመስጠት የሀገራትን ሀብትና ንብረቶች በመበዝበዝ አልፎም ብድር መጠኑን እጅግ ሲገፉ ሉዓላዊነትን አሳልፈው በመስጠት በእጅ አዙር ቅኝ ግዛት መያዝን የተካኑበት አይደለም እንዴ? ሽሚያቸው ፉክክራቸው ስለዚህ አይደለም እንዴ? ብድራቸው የጠቅላላ ጂዲፒያቸውን 50% በላይ ባደረሱ ጊዜ ሉዓላዊነት እስኪጸፋ ድረስ በእጅ አዙር በዝበዛውና ሀገሩን አሳልፎ መስጠቱ የብዙዎች ዕጣ ፈንታ ሆኗል። ሙሉ የባህር ወደባቸው፣ ትራንስፖርታቸው አልፎም በአንዳንዶቹ የፖሊስ ኃይላቸውን ጭምር ቻይናውያን በባለቤትነት የሚያስተዳድሩባቸው ድሃ የአፍሪካና የሌላው አገራት እጅግ ብዙ ናቸው። በስሪላንካ ከተማው ታላቅ ዓለም አቀፍ አየር ማረፊያ በቻይና ጉትጎታ እንዲሰራ ተስማምተው ለዚሁም የሚሆን በቢሊዮኖች የሚቆጠር ብድር እሰጥሻለሁ ብላ ገንዘቡም ተመልሶ እንዲገባ ፕሮጀክቱ በቻይናውያን ድርጅት ተሰርቶ ከተረካከቡ በኋላ ትርፋማ ይሆናል የተባለው ምንም እንቅስቃሴ የሌለበትና ክስረት የሞላው ሆኖ ብድሩም የመክፈዩን ጊዜ ቢደርስ ሀገሪቱም ልትከፍል የማይቻላት ቢሆን ምንድን ነበር የተደረገው? ሙሉ መሬቱንና አየር መንገዱን ለቻይና ተላልፎ እንዲሰጥ ነበር የተደረገው። እንዴት ትርፋማ ሊሆን እንደሚችል ቀድሞም እቅድ የነበራት ቻይና በእጇ ከገባ በኋላ በቀን እጅግ የበዙ በረራዎችን የሚካሄዱበት ትርፋማ አየር መንገድ በመሆን እያገለገለ ይገኛል። ከዚሁም ካለንበት በጅቡቲ እንኳን ወደቧን እጅግ ዘመናዊ አድርጋ የመስራት ፕሮጀክትን ቻይና አቅርባላት ብዙ ቢሊዮን ዶላር ለዚሁ በብድር ሰጥታ ስራውን በመጀመር ይሄው ገንዘብ ተመልሶ እሷ ጋር እንዲመጣ በቻይናውያን ኩባንያዎች ሰርታ
ጨርሳ ካስረከበች በኋላ የጅቡቲ ዋና ተጠቃሚ የሆነችው ኢትዮጵያ በሌሎች አማራጭ ወደቦች መጠቀም ዕድል በማግኘቷ የተጠበቀው ገቢ ሊያስገኝላት ባለመቻሉ የብድር ቀኑ ሲደርስ ቀጥታ ከነሙሉ መሬቱና ወደቡ ለቻይና በባለቤትነት እንዲተላለፍ ነበር የተደረገው። የኛንም ሀገር በዚሁ መልኩ ከዛው ጋር ተያይዞ በብዙ ቢሊዮን የሚቆጠር በከፍተኛ ብድር የተሰራው ከጅቡቲ አዲስ አበባ የኤሌክትሪክ ባቡር መንገድም ምንም ጥቅም እየሰጠ የማይገኝ ክስረት ሆኗል። ቢስተካከልና መስራት ቢችል እንኳን አማራጭ ወደብ በኤርትራ በርካሽ በመገኘቱ ወደፊትም ያለ ሥራ የተኛ ክስረት ሆኖ ይገኛል። የኤርትራው ወደብ ባይስተካከል እንኳን በዚሁ በጅቡቲ በኩል ሰርቶ ትርፋማ እንዳይሆን የጅቡቲውን ወደብ በእጃቸው በማስገባታቸው የማያንቀሳቀስ የወደብ ታሪፍን በመጫን ሊቆጣጠሩት ስለሚችሉ በእነሱ መልካም ፈቃድና ሴራ እጅ ውስጥ ገብቷል። የአዲስ አበባውን ባቡር ጨምሮ ብዙ እንደተጠበቁት ተርፋማ ያልሆኑ ምናልባትም እንዳይሆኑ የተደረጉ ፕሮጀክቶች የወሰድነው ብድርም ለወደፊት መክፈል ባለመቻላችን ወይ ሙሉ የመብራት ኃይሉን ወይ ቴሌኮሙኒኬሽኑን ካምፓኒውን እና ሌሎችን አሳልፈን ለቻይና መስጠታችን የማይቀር ይመስላል። የአፍሪካ እንዲሁም በአብዛኛው የምስራቁ ክፍል በዚህ መልኩ በቻይና መዳፍ ውስጥ ተጠቀለለ መግባቱ ያስደነግጣል። አሜሪካም ይህንን ለመስበርና በራሷ ለማድረግ ብዙ መፍጨርጨሮችን ስታደርግ ቆይታለች። ኢትዮጵያም ለብዙ ካንቱ ፕሮጀክቶቿ የወሰደቻቸው ብድሮች ቀኑ በደረሰበት ወቅት ከባድ ሁኔታ ውስጥ በገባንበትም ወቅት ለቻይና መዳፍ ሳንገባ በፊት በእጅ አዙር ይህ ነው በማንለው ምክንያት በብዙ ቢሊዮኖች የሚቆጠር ዶላር ወደ ሀገራችን ገብቷል። የአሜሪካ የአረብ ወኪል በሆነችው ሳውዲም በኩል በቢሊዮን የሚቆጠር ዶላር በነፃ ስጦታ ተሰጥቷታል። ከነዚህም ሁሉ እንደምንመለከተው የዓለም ነገር ሁሉ ከጀርባም የሚካሄደው እጅግ የተወሳሰበና ጨርሰን በማናውቀው መልኩ እንደምንም በማይቆጥሩን ድሃ ሀገራት ላይ ብዙ ግፍና ጨዋታን እንደሚያደርጉብን ነው። የአሜሪካና ምዕራብ ሀገራት ከቻይናና ሩሲያ ሌሎች መሰል ሀገራት ጋር የሚያደርጉት ፍክቻ መሃል የብዙ ሚሊዮኖች ደም ይፈሳል። በዚሁም ሳያበቃልን በሳውዲና በኢራን መካከልም በሚደረገው ትግል እጅግ ብዙ ደም ዘወትር ይፈሳል። ከሁሉም ከዘር ውጥረቱም ሆነ ከየትኛውም በላይ በአጉል መንገዳችን እየሄድንበት ላለነው ለጥፋታችን ቀን መቃረቡ ዋና መልካች የሆነው የእነዚህ ሀገራት በኢትዮጵያ ዙሪያ ከበው መገኘት ነው። ሞት በበዛበት አሞራዎች እንደሚሰበሰቡ ከየትኛውም የዓለማችን ክፍል በላይ እነዚህ ሀገራት ጦሮቻቸውን በጅቡቲ፣ በኤርትራ፣ በሶማሊያ፣ በሱዳንና በኬንያ አስፍረው ኢትዮጵያ በአካባቢው ተጽዕኖ ለመያዝ በሚተጉ ሀገራት ፍጥጫ ላይ ትገኛለች። የኛ ጦርነት ሳይሆን የሚያሰጋን ልክ አንዱ ትንሽ ቡድን በሚነሳበት ጊዜ ከሐሳቡና ከአቅሙ በላይ የሆነ የገንዘብ ድጋፍና የመሳሪያ ሸክም ከተፋጠጡት ሀገራት በአንዱ ይሰጠዋል። ይህንን የተመለከተ ሌላኛው ሀገር ደግሞ የዚህኛውን ሀገር ወዳጁን አጎልብቶ ለመቆጣጠር የሚደረግ ጥረት ለማደናቀፍ ለዚህኛው ጠላት ተመሳሳይ ድጋፍ ያደርጋል። እንደ ኦነግ ያሉ በግብፅ በተለያዩ የአረብ ሀገራት እጅግ የሚረዱ ቡድኖችም ከታሰበው በላይ አጥፊነትን እንዲላበሱ ያደርጋቸዋል። ቆይቶም ለሌሎች ቡድኖች በዚህ መልኩ ከሌሎች ሀገራት እርዳታ መስጠቱ የማይቀር ነው። በየመን ሁቲዎችን ኢራን በስልጠና ጦር መሳሪያ፣ ሚሳኤል ጭምር በማስታጠቅ በምትረዳበት ጊዜ ሳውዲና መሰሎቿ ደግሞ ሌላኛውን ቡድን በተመሳሳይ በመሳሪያ ጋጋታ፣ በአየር ጥቃት ድገፋ ወዘተ በማገዝ የማያቆም የማያልቅ ፍጹም አውዳሚ የሆነ ጦርነትና እልቂት በየመን እስከ ዛሬ ሳያልቅ ይታያል። ሕዝቡ በመሃል ቤት ያለ ቆጣሪና መርማሪ በእሳት መሃል ይረግፋል። አልፎም በአዲስ አበባ መንገዶች ላይ በልመና እስከ መሰማራትም ደርሰዋል። የኛ በብዙ ቡድን በጥላቻ በሕዝብ ላይ ሕዝብ በሚነሳ ጦርነት ደግሞ ምን እንደሚሆን ከአምላክ ከእርሱ በስተቀር ሊገምተው የሚቻለው ሰው የለም። ከወዲሁ በኤርትራ የተባበሩት የአረብ ኤሚሬትስ የጦር ካምፕን ጨምሮ ሌሎች በጅቡቲ፣ በቻይና በታሪኳ ለመጀመሪያ ጊዜ
በውጭ ሀገር ያሰፈረቻቸው ወታደሮቿ የፈረንሳይ ኤፍኤፍዲ ጦር፣ የጣሊያን የአሜሪካ ሲጂቲኤፍ ኤችኦኤ ጦር ካምፕ፣ ጃፓን ከሁለተኛው የዓለም ጦርነት ወዲህ በታሪኳ ኑሯት የማያውቀውን የሌላ ሀገር ጦር ካምፕ ጭምር በዚህችው በጅቡቲ አስፍራለች። ከጎረቤታችን ሶማሊያም ጭምር ቱርክ ሳትቀር ከሁሉም ትልቁን የጦር ካምፓን እያዘጋጀች ትገኛለች። እንግሊዝም በኬንያ ሌሎችም ተሰባስበው ምስራቅ አፍሪካን ከበው ይገኛሉ። አንድ ግጭት በሚነሳ ቁጥር በእነዚህ ሁሉ ያሰፈሰፉ ተሻኳቾች ኃያላን ቡድን ይዞ ጣልቃ ገብነት መሃል ለማይበርድ እርስ በርስ ርቂት እንደምንደረደር ጥርጥር የለውም። እንደ ኦሮሞ እስላማዊ ነፃ አውጪ ግንባር የመሳሰሉት በአረብ ሀገራት ድጋፍና መተማመን የተቋቋሙት ብቻ እንኳን በአረብ ሀገራት መካከል የሚደረገው ፉክክርና እርስ በርስ ግፊያ ብዙ ዋጋ እንደሚያስከፍሉ መገመት ይቻላል። የየመን ከሶማሊያ የከፋ ግጭት እንዴት ነው የተፈጠረው? እንደ መነሻው የመንግስቱና የአማጺዎቹ ጸባቸው ቢሆን ጦርነቱ በንጽጽር የተባረከ የሚባል ነበር። ነገር ግን ሳውዲ መንግስቱን የቀረበች፣ ኢራን ሁቲ አማጺያኑን የቀረበች ዕለት ይህ መኖር የራሳቸው ግጭት በቅጽበት ወደ ሲኦል ተቀየረ። አይተውት ስሙን ሰምተው የማያውቁት መሳሪያ እርስ በርስ ላይ መልቀቅ ጀመሩ። ሕዝቡ ከጦርነት ይልቅ በረሃብና መቀጨጭ አለቀ። ቢምቢ በሁለት እጅ በጭብጨባ መልኩ እንደሚጨፈለቅ በመሃል ቤት በሁሉ ኃያላን መሃል ተጨፈለቁ። ሕዝቡ አልቆ በምድሯ ማንም ባይኖር እንኳን ኃያላኑ በሙሉ ጤናቸው በየሀገራቸው እስካሉ ድረስ እንደ ትኩስ ጦርነት የመቀጠል ሙሉ ችሎታን ይይዛል። በእኛም በኢትዮጵያውያን ዙሪያ ግጭቱ ያው ነው። የተባበሩት አረብ ኤሚሬትስ ብቻ እንኳን በሰሜን ኤርትራ ላይ፣ በደቡብ ሞቃዲሾ፣ በምስራቅ ሶማሊያ በርበራ ላይ ጦሯን በኢትዮጵያ ዙሪያ አቁማ ትገኛለች። ሳውዲ አረቢያም በጅቡቲ እንዲሁም በኤርትራ ጦሮቿን አስፍራለች። ቻይናም በታሪኳ ለመጀመሪያ ጊዜ ጦሯን በጅቡቲ ማስፈር እጅግ አስፈሪ ሁኔታ ነው። ምክንያቱም በታሪክ አጋጣሚ ሁሉ ለጥፋታችን ከተነሳ ኃይል ጋር ሁሉ በማበር ለውድመታችን ስትከንፍ የኖረችው ሀገር ነበረች። ሰኢድ ባሬ ሶማሊያን አደራጅቶ በተነሳና በወረረን ጊዜ ሞቃዲሾን አልፎ እስከ ሐረር ሊደርስ ተጠግቶ በግፍ በተነሳ ጊዜ ቻይና ከሱ ጋር የተሰለፈች ሀገር ነበረች። ዳግመኛም ኤርትራ በኢትዮጵያ ላይ ጦርነት ባነሳች ጊዜ ኤርትራን በማገዝ በኢትዮጵያ ላይ ስትነሳ የነበረች ሀገር ቻይና ነች። ይባስ ብሎ በዚህ አሜሪካ ከሦስት በላይ ጦር ካምፖቿን ባሰፈረችበት ምስራቅ አፍሪካ አልፎም ደግሞ ለረጅም ጊዜ ከአጋሮቿ ከፍተኛ እንቅስቃሴ በምታደርግበት ቀጠና የታሪክ ጠላቷና ተቀናቃኟ ሩሲያ በኤርትራ እንዲሁም በሱዳን የጦር ካምፖቿን የቀይ ባህር የጦር ኃይሎቹን የማስፈር እንቅስቃሴ ውስጥ ትገኛለች። ይህም ሁሉ ስካር በምስራቅ አፍሪካ ምን ሊፈጠር እንደሆነ ዓለም ሁሉ በአግራሞት እየተመለከተ እንዲጠብቀው አድርጎታል። በትንቢቶችም እንደተነገረው ቅድሚያ በኢትዮጵያ ምድር ጽኑ መናወጥ ከሆነ በኋላ ዓለምም ወደ ባሰ ዘግናኝ ፍጭት ውስጥ እንደሚገባ መጠቆሙም ይህንን የሚመሰክር ይመስላል። በሥጋ ዓይንም ስናየው በእኛ ጦር ሜዳነት በወኪል የሚጀምሩት የእብሪት ጦርነት ብዙም ወደ እነሱ የማደግ ዕድሉ ከፍተኛ እንደሆነ መገመት እንችላለን። ከዚህም ባለፈ አክራሪ ቡድኖች በአረብ ሀገራትና ሶሪያ የተቆጣጠሯቸውን መሬቶች ሙሉ በሙሉ ተነጥቀዋል። አይኤስአይኤስም በኢራቅ የመጨረሻውን ይዞታውን ተነጥቋል። በሶማሊያና ምስራቅ አፍሪካ ያሏቸው ይዞታዎቻቸው ጋር በጉያችን እንደሚሰበሰቡ የሚጠበቅ ነው። እስላማዊ ነፃ አውጪዎች ጭምር በሀገራችን በተለያዩ ዘሮች የሚንቀሳቀሱበትም ጊዜ በመሆኑ በዚህ መንገድ መከራችንን እንደሚበዛ መገመት ቀላል ነው። ከምርጫ በኋላ የሚኖረው ስጋት እንዳለ ሆኖ ከዛ በላይ ግን አደጋ የሆነው በየጊዜው የሚከሰቱት ድንገተኛ ጥቃቶች ናቸው። በሩዋንዳው ጭፍጨፋ በአንድ ሰው መገደል እንደፈነዳው የዚህ አይነት እልቂቶች ድንገት ሊፈነዱ የሚችሉ ናቸው። የዚህ አይነትም እጅግ አስጊ ፍንጮች በሀገራችን በተደጋጋሚ ታይተዋል። በአጣየው የኦሮሞ አክራሪዎች ጥቃት በአንድ ቀን ብዙ ሰዎች ሲገደሉ፣ ቤተ ክርስቲያናት ሲቃጠሉ፣ ሲዘረፉ በግልፍተኝነት በሌላ ቦታ በበቀል በኦሮሞ ተወላጆች ላይ ተመሳሳይ ነገር ቢከሰት ኖሮ ከፍተኛ
በዚህ መመላለስ በአንዴ ወደ ለየለት እልቂት ድንገተኛ ፍንዳታ የመግባት ዕድላችን እጅግ ትልቅ ነበር። ዳግመኛም በመተከል የአማራ ተወላጆች ተራ ድሃ ነዋሪዎች ሕፃናትን ጨምሮ በአንድ ቀን በመገደላቸው ወዲያውም በጃዊ በበቀል የተነሳሱ ሰዎች ተመሳሳይ ተራ ድሃዎች ላይ ግድያ መፈጸማቸውን እጅግ አስፈሪ ገጽታን ይዞ ሊቀጣጠል ሳለ በእግዚአብሔር እርዳታ የቆመ ነበር። አምላክም በዚህ መልኩ ምን ሊፈጠር እንደሚችል ፍንጮችን እያሳየን ይመስላል። ወደ ልቡናችን ተመልሰን በንስሐ ጸርተን እውነትም ያለውን ኃያል ፈጣሪ እርዳታውን ካልጠየቅን፣ ምሕረቱን ካልለመንን፣ በሙሉ አእምሮአችን ሆነን አምላካችንን በሁሉ አስቀድመን ለሀገራችን መድኃኒትን ካላወረድን ምንም ትርጉም የለንም። ሃይማኖታችንንም ሀገራችንን ምናችንም ትርጉም የለውም ማለት ነው። ድፍን ኢትዮጵያውያን ያለንበት ስነ ልቦና እጅግ የወደቀ ነውና አማኝ ሆነን ሳለ ባልገባን መንገድ ኢአማናዊ ኑሮን መኖራችንን እጅግ ጎድቶናል። ስለምን ብለን ያንን እናደርጋለን? እስኪ አስበው። ከወንበር ስር ወይ ከአጥርህ ካብ ላይ የተመለከትካት ቁጫጭን እስኪ አስባት። የሕይወት ዘመኗን ምን ያህል ከንቱነት! ከተወለደች እስከ ዕለተ ሞቷ ከአንተ ግቢ ወይ ከዛች ካነሰች ቦታ ሌላ ልታይ የማይቻላት ሕልውናዋ ትፈጠር አትፈጠር ማንም ሳያስተውላት ሳትታይ የምትጠፋ ወይም ደሴ ወይም ጅማ ወይ ባህር ዳር የትኛውንም ቦታ ማካለል አይደለም። ቀኑን ሙሉ ስትጓዝ ብትውል ከሳሮች ወጣ ገባ አቆራረጥ 2 እርምጃ ብሄድ የማይቻላት ቁጫጭ የሕይወት ልፋትና ብክንነት፣ ከንቱነት። የእኛስ ሕይወት ቢሆን ይህን የምታነበው ይህንን መልእክት የምታደምጠው አንተም በሕይወት ዘመንህ ከምድር ስፋቷ አንጻር እንደዚህችው ቁጫጭ የዓለምን የቁራሿን ቁራሽ ቅንጣት ሳታካልል በምድር ዙሪያ ምን ተራራ ቢኖር፣ ምን ጥቅጥቅ ያለ ደን ቢኖር፣ ምን ጥልቅ የአላፍን ዓለም ባህር ቢኖር፣ ምን የበረዶ ከተማ የአሸዋ ተራራ ቢኖር፣ አንተ ግን ከ3 ወይም ከ4 ከተማ ያለፈ እሱንም ከአስፋልቷን ጥግ ተከትሎ ካሉት ውጪ እንኳን ሳታይ በአጭር አካባቢ በጠባብ ቤት ሆነህ ሰፊዋን ዓለም ሳታይህ ከንቱ ቅንጣት ሆነ ለምታልፍባት ጊዜ ወደፊት እልፍ ወደ ኋላ እልፍ በሆነበት ከህዋና ዓለም የጊዜ ስፋትና ዕድሜ አንጻር የዓይን ጥቅሻ ቅጽበት በማይበልጥ ዕድሜ ታይተህ ለምትጠፋበት ከንቱ ፍጥረት በባዶ ለሆንክበት ከቶ ለምን ይሆን የመኖሩ ትርጉም? ስለምን ተፈጠርክ? ይህችን ዓለም ምንህ ናት? ይህንን ጽሑፍ አንብቤ ይህንን መልእክት አድምጬ ወጥቼ ስሻገር እንኳን መኪና ነክቶኝ የከንቱ ሕይወቴ ፍጻሜ እንዳይሆን መተማመኛ እንኳን በራሴ የሌለኝ ከንቱ ሆኜ ሳለሁ ታዲያ የኔ አሁን መተንፈስ ምንድነው ትርጉሙ? እንዲህ ቅንጣት ብናይ ምኗም ላልሆንክ የማታውቃትን ህዋና ዓለም ትላንት መጥተህ በእሷ ውስጥ የእግዚአብሔርን አለመኖር ስንነግራት እንዴት ይሆን የእሷ ግርምት? የኔስ በእሷ እንዲህ ደቃ ሆኖ ለቅጽበት መኖር ምንድነው ትርጉሙ? ሁሉን አውቆ አዘጋጅቶ በውስብስብ ጥበብ ተሰርቶ ያለቀለት ዓለም ላይ አምጥቶ ፈጥሮ ያስቀመጠኝ እሱ የሁሉ አዘጋጅ እኔንም በራሱ ዕቅድ እንድኖር ፈልጎ በምንም በማላውቀው መንገድ ቁጭ ያደረገኝ ፈጣሪ እሱ ራሱ ካልሆነ ትርጉሙን ከቶ ማን ያውቀውና? በዚህ ጽሑፍ የቀረበውን የትንቢት ቃሉንም በንቀት በሹፈት የምመለከትበት ምንም መተማመኛና ምክንያት ሊኖርና አይገባም። ለየትኛው ሕይወታችን ብለን የት ተንቀሳቅሰን ላወቅናት ዓለምና ህዋ የት ቀድሜ የት ቆይቼ በጊዜ ሂደቷ ጠንቅቄ የማውቃትን ነው በእግዚአብሔር ቃል በእነዚህ ትንቢቶች ማፌዝ? ምን ተማምኜ ሕይወቴንስ ይህ ሆነ አልሆነ ምን ትርጉም ኖሮት ነው ትንቢቱን በልበ ሙሉነት የምጻረረው? ታዲያስ ስለ የትኛው ሕይወቴ ብዬ ነው እሱን ሳላስቀድመው የምኖረው? ማን የትኛው ባለ ትርጉም ሰው ዕዳ ኖሮብኝ ነው ፈጣሪ ማለት ያስፈራል እሱን በአስተዳደሬ በሀገሬ ጉዳይ ቦታ አልሰጥም ብዬ ካለ ልቤ የምባክነው? ስለምን ብዬ ነው እሱን እኔ ፈልገኸኝ የፈጠርከኝ ጌታዬ ሆይ ተቸግሬያለሁና እርዳኝ ብዬ የማልጠራው? ቀድሞስ ፈልጎኝ ተፈጠርኩና በዚህች በከንቷ ሕይወቴ የማን ፖለቲከኛ ወይም ነጭ ዕዳ ኖሮብኝ ነው ፈጣሪዬን በአደባባይ መጥራት የምሸማቀቀው? ኢትዮጵያዊ ነኝ። ፈጣሪዬን አስቀድማለሁ። የሕይወት ፍልስፍና ያለኝ ባህሌ፣ እሴቶቼ ሁሉ ከጥንት ጀምሮ ከሱ ለመዋሃድ የማደርገው ጥረቴ ነጸብራቅ ነው።
ፈልጎኝ አንተ ራስህ አንተኑ እንድትኖር እፈልግሃለሁ ብሎ ሳይሳሳት የፈጠረኝን አምላኬን አልክድም። ዴሞክራሲ ማለት የብዙ ሕዝብ ፍላጎት አስተዳደር ነው ከተባለ 99 በመቶ አማኝ የሆነ ከሁሉ በፊት አምላኬ ይቀድምብኛል ብሎ በማሰብ በውጭ ድርጅቶች በተሰራ ዓለም አቀፍ ሰርቬ ከሁሉም አገር ለተከታታይ ዓመታት ኢትዮጵያ አንደኛ ደረጃ ላይ የተቀመጠችበት ሕዝብ እንዴት ሆኖ የጋራ ግቡ ናሽናል ኢንተረስት ላይ ይህ ፍላጎት አንዳችም ግምት ውስጥ ሳይገባ በሱ ፋንታ ልጆቹ ከልጅነታቸው ጀምሮ የኢአማናዊነትን ትምህርት በብቸኝነት በመማር ጎን ለጎን እንኳን የፈጣሪ እምነት የሱ ፍላጎቶችና ዕቅዶች ወዘተ የሃይማኖት ዶክትሪኖች ልዩነት ቢኖሩም ሁሉም ፈጣሪ የሚያመልክ በመሆኑ የሚያመሳስሏቸው ነገሮች በሙሉ ተመርጠው እንዲሰጡ ያልተደረገበት ድፍን ሕዝቡን ያለ አማራጭ ተቀርጸው ማንነቱን እንዲጠየፉት አድርጎ በሚተርክ ቀጥታ ከውጭ በተገለበጠ መንገድ የሚመሩበት የሚተካውን ትውልድ ለሌሎች አስሮ ያስረከበ ሕዝብ ይህም ሁሉ ከራሱ ድሃ ገቢ በሚሰበስብ ታክስ ገንዘብ ተደግፎ አዲስ ተጻራሪ ሃይማኖት ያለ ማወዳደሪያ የሚማሩበት ሀገር ሆኗል። እንደ አሜሪካ ያሉ በቅዱሳን መጻሕፍት ዓይን የኃጢአት ማማ በሚባሉ ሀገራት እንኳን ወንጀልና ክልክል የሆኑ ሴተኛ ዳሪነትን እዚህ ግን ብዙ ሕዝብ የሚጠየፈው ሆኖ ሳለ በልቅ የተፈቀደ ልቅ ሥራ ሆኖ የነገሰበት መንገድ ዴሞክራሲ የብዙ ሕዝብ ፍላጎት አስተዳደር ተብሎ ውሸት የሆነ ዲሞክራሲ ሀገራችንን አውሮ ሲገለን ያሳዝናል። የአንድ ፈጣሪ ልጆቹ አንዱን የጋራ አባታችን ለማመስገንና ለማምለክ ስለ እውነት በመሰለን መንገድ አምልኮ ስንተጋ ቆይተናል። ሁለት የአንድ አባት ልጆች ያጡትን አባታቸው ፍለጋ ወጥተው በሚችሉት ሁሉ ስለ አባታቸው ፍቅር ቢተጉ ወደ እሱ ያቀርበናል ብለው ከልባቸው ባሰቡት በተለያየ መንገድ ወደ አባታቸው ለመቅረብ ሊለፉ ይችላሉ። ታዲያ የጋራ አባታቸው ከልባቸው እስከሆነ ድረስ አንዱን ሊያገኘው የሚባክን ቅን ልጁን ከሌላው አሳንሶ ወይም አብልጦ አያየውም። ሁለቱም በቅንነት አባት ፍቅር ከልባቸው አባታቸውን ለማግኘት እስከጣሩ ድረስ አባታቸው አንዱን ከሌላው ለይቶ አያርቀውም። ይልቁንስ በእውነት ልብ ሆነው አባቴ ብለው ቢፈልጉት መንገድ የሳቱትን አቃንቶ እንደ አብርሃም ወደ ቤቱ መንገድ ይመራቸዋል እንጂ። ከሙስሊምም ሆነ ከክርስቲያን ቤት ተወልደው በገባቸው መንገድ ስለ እውነት ፈጣሪያቸውን ለመቅረብ የሚጥሩ የዋህ ቅን ልጆችንም እግዚአብሔር ከአንዱ ከሌላው አብልጦ አያያቸውም። ማንኛውም በቅን ልቦና ስለ እውነት ከልቡ በመሻት አባቱን ለማግኘት በፍቅር የሚተጋን ልጁን የጋራ ፈጣሪያችን አይጨክንበትም። ፈጣሪ ጋር ለመቅረብ ከትውልድ ዕድል ይልቅ የልብ ቅንነትና የዋህነት እንዲሁም ከልብ በሆነ ፍቅር አባትነትን ለመቅረብ መሻት የበለጠ ዋጋ አለው። ሁሉ ሕዝብ አማኝ በሆነበት ሀገራችን ያውም ሙሉ ሕዝቡ በሃይማኖት የአብርሃም ልጆች በሆኑበት ሀገር የእውነት ዲሞክራሲ ይኑር ከተባለ ሕይወታችንን እስከ መስጠት የምንታመንባቸው እምነቶቻችን በሚጋሯቸው አካሄዶች ላይ ብቻ ተመስርተው በሚያስፈልጋቸው መንገድ ሁሉ የሚታገዙበት መንገድና ሥርዓት ነበር ለሀገራችን መዋቅር መሠረቱና የጀርባ አጥንቱ ሊሆን የሚገባው። ከዚህ ውጪ የሆነ ብሎም ከዚህ የሚጻረር ከውጮች የተገለበጠ መንግስት ቅኝ ግዛት ማንነት ቅየራ እንጂ ሌላ ሊባል አይችልም ሲሆን የጋራ የምስጋና ቀን አውጆ በሀገሩ ባቆመ ነበር። የኛ ሀገር የታደለች በመሆኗ ሁሉም አማኞቿ ፈጣሪያቸውን የሚያመልኩበት አልፎም የእስማኤልና የአብርሃም ተከታዮች የሆኑ በሥጋ የጋራ አባታቸው የሆነውን አብርሃምን አምላክ ቀጥታ ለማምለክ የሚጥሩ በመሆናቸው በዚህ ተመስርቶ ፈጣሪን የማክበር የሕይወት እስከ ሞት ምኞታቸውን ባገዛቸው ነበር። መንግሥት ሲባል የሕዝብ አገልጋይ እስከ መሆኑ ድረስ ማለት ነው። አይደለም እንደኛ ሀገር በተቃራኒው ከትውልዳቸው የፈጣሪን ዕውቀት አመንምኖ የሕይወት ዓላማቸውን ደብዛውን ለማጥፋት የሚጥር ሥርዓት ሊሆን እውነተኛ የኢትዮጵያ መንግሥት ቢኖር ኖሮ እነዚህ በአምላካቸው ሕግጋትና ያለፉ ታሪኮች አምላካቸው በሚያዛቸው ነገሮች የሚለዩ ቢሆንም አንድ አምላክ የሆነ እሱ የሠራቸው ፈጣሪያቸው መሆኑን ሁሉም በጽኑ የሚያምኑ ክርስቲያኑ የሙስሊሙን ፈጣሪ ሙስሊሙም ደግሞ የክርስቲያኑን ፈጣሪ የሆነውን የጋራ አንድ ፈጣሪያቸውን የሚያመልኩ በመሆናቸው ለአንዲት ቀን እንኳን ፈጣሪ በሚለው መጠሪያ ተሰብስበው ሁለት የጋራ አባታቸውን በመሰላቸው መንገድ ለማምለክ
የሚጥሩት ሕዝቦች ተገናኝተው በአንድ ላይ ፈጣሪያችሁ ነው ብለው በጠሩት ነበር። እስኪ አስቡት፣ ሀገር ሁሉ ወጥቶ ፈጣሪያችን አባታችሁ ነው ብለው ጠርተውት በጋራ ወደሱ ሲመለከቱ አባት ምን ይሰማዋል? ሌላ ባዕድ አምልኮ ፈልገው ሳይሆን በቅንነትና እውነትን ፈጣሪያችን እናገኝበታለን ባሉባቸው መንገዶች የተከፋፈሉ ልጆቹ ለአንዲት ቀን በአንድ ላይ ሁሉም በሚስማሙበት ማንነቱን መጠሪያው ፈጣሪያችን አባታችን ብለው ወደሱ ሲጣሩ የአባታቸው የአብርሃም አምላክ ምን ይሆን ምላሹ? ልጆቹ ፈልገውት በአንድነት ወጥተው የተጣሩ ዕለት የፍቅር አምላክ ምን ይሆን ምላሹ? ይህንንስ በእንባ ሳይዋጡ ማሰላሰል ይሳናል። ሲሆን ለእኛ ሕዝብ የዚህ አይነት የጋራ የተቀደሱ ቀናትን ከሃይማኖት አባቶች ጋር በመነጋገር ሁሉም ሃይማኖት በሚስማማባቸው ምስጋናዎች ፈጣሪን አክብረን ሁሉም ሃይማኖትስ በልጦ በሚሰበከው ፍቅር ሆነን አምላካችንን በጋራ በማመስገን እምነታዊ ኃይልን የምናገኝበት በመንፈስና በስነ ልቦና አድሳትን አብበን ሌሎች ሀገራዊ ግቦቻችንን በንጹሕ አእምሮ ሰላም የምንሰራበትን መንገድ የሚያመቻች መንግስት ነበረ እንደኛ ላለችው ሀገር ይገባት የነበረው። አይደለም የገዛ ልጆቻችን በተቀዳ ርዮትና አማንያንነት በራሳቸው እምነት ለራሳቸው ያዘጋጁትን በገለበጠ ትምህርት ሥርዓት በልጅ አእምሮ ግቶ የገዛ ትውልዶቻችንንና አእምሮዋን ነፍስ እንዲህ የሚያመክል ሊሆን ምናልባት ሀገራችን የቀናት ቀን ይህ የጋራ ሁላችን የምንወደው አባታችንን ደስ የሚያሰኘው ለእኛም ፍቅር፣ ሰላምና አንድነት የሆነውን የምስጋና ዕለት ወደፊት አንድ ቀን ይታወጅ ይሆናል። መንግሥት ድፍን ሙሉ ዜጎቹን የሕይወት እስከ ሞት ዓላማቸው በሆነው በአምላካቸው አምልኮና ምስጋና ጉዳይ ከሆነ ይህንን ካላሳለጠ ካላስተባበረ ለነሱ ካለፋላቸው ታዲያ ለማን ይሆን የተሾመው? ያው 100% በሚል ደረጃ በብዛት በአማኞቹ በመያዝ ከዓለም የሚደርስበት በሌለች ሀገር ላይ በኢትዮጵያ ሁሉም ሃይማኖት ቢሆን ፈጣሪ የሆነውን ለማምለክ በቆመበት ያውም ሁሉም እምነት አብርሃማዊ በሆነበት የአንድነት ምድር በቤተ አምልኮ ውስጥ ከሚደረገው ስነ ሥርዓት ውጪ በአኗኗር ፍልስፍና፣ ሕግጋት፣ ማህበረሰባዊ ቅርጽ ወዘተ እጅግ ተመሳሳይ የሆኑ እምነቶች ባሉበት ምድር ፈጣሪ ብሎ አምላክን ጠርቶ በአንድነት በሁሉም እምነት በሚደገፉ ክፍሎች ላይ የተመሰረተ ኑሮን መኖርን ለኛ እጅግ ቀላል ነበር። የኛ ሀገር ሕዝብ በሙሉ አእምሮ አተኩሮ ሀገሩን ማሳደግ ይችል ዘንድ ከልቡ የመጀመሪያ ግቡ እሱም ፈጣሪውን ከሁሉም አስቀድሞ የሚኖርበትን ግብን ያቀፈ ሀገራዊ ግብ የተቀረጸበትን ማንንም ለማስደሰት ብሎ ሳይሆን ሀገሩ ፍጹም የሱ የሕዝቡ ሆና የሚኖርባት ናትና ትልቁ አካሉ የሆነው ፈጣሪው ቦታ ያለበት በሚመሰገንበት የሚለመንበት ሕጉ ተከብሮ የሚደሰትበት አስተዳደራዊ እንዲሁም ሕዝባዊ የሀገር መዋቅር የሌለው መንግሥት በኢትዮጵያ በቃል ኪዳኗ ምድር ከቶ በሰላምና ክብር ሊኖር አይችልም። የሀገራችን ሕዝብ ከፊቱ የሚጠብቀው የእግዚአብሔር ፍርድ የሚታይበት ጽኑ መከራ ለዘመኑ ነዋሪዎች ብቻ እንግዳ ሆኖ እንጂ ለጥንት ኢትዮጵያውያን የሚጠበቅ የሚታወቅ ነበር። ኢትዮጵያን አንድ አድርጎ የሚገዛ የተባለው ያለፈው አፄ ቴዎድሮስ አልነበረም። ካሁኑ አንጻር የዘመነ መሳፍንቱ ክፍፍልማ እንዴት ያለ ምርቃታችን ነበር! ይነሳ ያው ንጉሥ በንጉሥ ላይ ደስ ያለው ይሄኛውን ደስ ያለው ያኛውን በሐሳብና ምርጫውን የሚቀላቀልበት የማይለወጠው የዘር መስፈርት ያልቆመበት መና ሃይማኖት ያልገባበት ከንቱ ርክስና በተራው ሕዝብ ላይ ያልነገሰበት ጊዜ አልነበረችምን? ይህችንማ የቀድሞ ዘመን የትም የተለመደች አኗራር ማንስ ትኩረት ሰጥቶ ሺህ ዘመናትን አልፎ በትንቢት ሲናገራት ይኖር ነበር? የኛው ዛሬ አለ እንጂ ንጉሥ በንጉሥ ሳይሆን ሕዝብ በሕዝብ ጥላቻ ተሰባብኮ የሚነሳበት ሕፃን ልጅ ሁሉን ጠጠር በእጁ ግራና ቀኝ አድርጎ እንደሚያጋጭ ኃያላን ከበው አንዳንድ ይዘው ሊያፋጩ ያሰፈሰፉበት የእግዚአብሔር ሕልውና ከትውልዱ ልቦና ተሳስቶ ጥላቻና ርስትን የሕይወት አካል የሆነበት እግዚአብሔር የጋራ አባት በመሃል ተገኝቶ ልጆቹን ያስተካክል መልካሞችን እንኳን ይደግፍ ዘንድ ስሙ የማይጠራበት የአጋንንት መርመስመሻ የምንሆንበት የሰው ቆቃ ጥግ ደጃፋችን ላይ ሆነን እንኳን አንዳችም ልብ ብሎ የሚያስተውል የሌለበት ጽኑ መከፋፈል እንጂ ከሰሜን እስከ ደቡብ ተሻግሮ
ኢትዮጵያ ተብለው የማይጠሩትን ጭምር አቅንቶ አንድ አድርጎ የሚገዛውን ያንን ታላቅ ንጉሥ ነው እንጂ ለሺህ ዘመናት ሲነገር የኖረው ወላፈኑ ሩቅ ጭምር በሚፋጅ በእግዚአብሔር ቁጣና መቅሰፍት ጠማሞች ሁሉ በዙሪያው ከተጠረጉ በኋላም ስለሚደርስ ይህንን ማድረግ ተአምር አይሆንበትም። ዛሬ ያለነው ተመለስንም አልተመለስንም በንስሐ ከኃጢአት ነጽተን የምንጠበቅ ኖርንም አልኖርንም አምላክ ያለው ጊዜ ሲደርስ ሁሉም የሚሆን ይሆናል። ስለዚህ ከፈለገ ሁሉም እንዳልሰማ ሆኖ ኑሮውን ቢቀጥል ይችላል። አሿፊውም በዚህ መልእክት ያያሾፈ ይቀጥል፣ ኢአማኒውም በራሱ ፈቃድ መርመስመሱን ይቀጥልበት። ጊዜው ሲደርስ ግን ሁሉም አምላክ ባለው ጸንቶ ይፈጸማል። እግዚአብሔር እንዲህ ይላል፣ ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎችም ዕውቀትን ይጠላሉ። ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ። በጠራው ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸልስ ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ ስቃለሁ። ጥፋታችሁም በመጣ ጊዜ ያላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንዳውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። ዕውቀትን ጠልተዋልና እግዚአብሔርንም መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬንም ሁሉ ንቀዋልና። ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገድላቸዋልና ሰነፎችንም ቸልተኛ መሆን ያጠፋቸዋልና። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ሥጋ ያርፋል ይላል የልዑል እግዚአብሔር ቃል። የእግዚአብሔር ፈቃድ ሆኖ ይህ ጽሑፍ ሰው መንገዱን አስቦ ባላቀደው መንገድ እርሶ ዘንድ ደርሷልና ሌሎች ኃላፊነታቸውን ተወጥተው ይህ እርሶ ጋር በመድረሱ እርሶም በቅንነት ለሌሎችም እንዲደርስ ኃላፊነቱን ያሳልፉ። በመክሊቶ በችሎታው ሁሉ ያግዙ። ይህንን ተመልክቶ በንስሐ ወደ አባቱ የሚመለስ ይኖራልና የሚወደው የጠፋውን ልጁን ያገኘው የእውነት አባትም ዋጋውን አይረሳም። ከራስዎም እንዳይዘናጉ ልዑል እግዚአብሔር ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን።